የቸገረን ነገር ዜጎች አነጋጋሪ አከራካሪ በሆኑ ወቅታዊ ሀገራዊ ጉዳዮች ላይ ትኩረቱን በማድረግ እንዲሁም አህጉራዊና ዓለም አቀፍ ኩነቶችን በማንሳት የሚወያዩበት፣ የሚከራከሩበት፣ የመሰላቸውን ሐሳብ የሚያራምዱበት፣ የሐሳብ ፍጭት የሚስተናገድበት መድረክ፣ የአማራጭ ሐሳቦች መተንፈሻ፣ ያተያይ መመላለሻ ልዩ የሬዲዮ ፕሮግራም የቸገረን ነገር ዲና ሳም ፕሮሞሽን የኢትዮጵያውያን ከሆነው ከኢትዮ ኤፍኤም ሬዲዮ ጣቢያ ጋር በመተባበር በየሳምንቱ ማክሰኞ የሚቀርብላችሁ ፕሮግራም ነው። የቸገረን ነገር በመቃቃርና እርስ በርስ በመናቆር ሳይሆን በመቀራረብ፣ በስሜት ሳይሆን በስሌት፣ በመወያየትና በመነጋገር ችግሮቻችንን ለመፍታት ጥረት እናድርግ ይላል የሰለጠነው ዘመን። የሰለጠነ መፍትሄ ይህ ነውና የቸገረን ነገር። ዋና አዘጋጅ ሳሙኤል ፍቅሬ። ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ አድማጮቻችን፣ ህዳር 16 ቀን 2018 ዓመተ ምህረት ይህ የቸገረን ነገር ፕሮግራማችን ነው። በዘመነው ዘመን የሰው ልጅ የፈጠራ ውጤት የሆኑት የቴክኖሎጂ ጥበቦች በተለይም ሰው ሰራሽ አስተውሎት አርቲፊሻል ኢንተለጀንስ የሚባለው ነው የራሱን የሰው ልጅ ኑሮና አኗኗሩን በእጅጉ ለውጦታል፣ አቅልሎለታል። የሰው ሰራሽ አስተውሎት በግብርና፣ በጤና፣ በትምህርት ብቻ በሁሉም ዘርፍ የሚያስፈልጉንን የመረጃ ፍሰትና ስልጠት ቀላልና ተደራሽ በማድረግ ዓለምን በእጃችን መዳፍ ላይ አስቀምጧታል። ለምሳሌ በጤናው ዘርፍ ሌላው ቀርቶ ውስብስብና አስቸጋሪ የሚባሉትን የልብና የጭንቅላት ቀዶ ጥገና ሳይቀር በዘመናዊ ቴክኖሎጂ የሚታገዙበትን ዕድል ፈጥሯል። የዛሬ ያክል የሰው ልጅ ዓለምን በተሻለ አቅም በተሟላ ግንዛቤ ለመረዳት የሠራቸው ሰው ሠራሽ አስተውሎት አርቲፊሻል ኢንተለጀንስ ውጤቶች ራሱን ለማጥፋት የሚገፋፋ ሕይወቱን ለማወሳሰብ የሚውሉ መጻኢ ዕድሉን ለማጨለም የሚተጉ መጠቀሚያዎችን ወይም ፕላትፎርሞችን ጭምር አቅርቦልናል። የቸገረን ነገር በተለይም ከቅርብ ጊዜ ወዲህ በዓለም አቀፍ ደረጃ በእጅጉን አሳሳቢና አሳፋሪ ወይም አስፈሪ መሆኑ እየተነገረለት ያለው አርቲፊሻል ኢንተለጀንስ ካራክተር ቻትቦት የመሳሰሉ መተግበሪያዎቹ ለአቅመ አዳምና ለአቅመ ሔዋን ያልደረሱ ሕፃናት ሕይወታቸውን በገዛ እጃቸው ለማጥፋት የሚጋብዛቸውን ለወሲባዊ ተራክቦ የሚገፋፋቸውን በጾታዊ ፍቅር የሚማረኩበትን ለከፍተኛ የስነ-ልቦና ጫና የሚዳረጉበትን መጠቀሚያዎች በሥራ ላይ በመዋሉ በእጅጉ አሳሳቢና አደገኛ የሆኑ ጥቃቶችና ጉዳቶች እየደረሱ ነው። ይህ ችግር በሀገራችንም እየተከሰተ በመሆኑ የሰው ሰራሽ አስተውሎት ወይም አርቲፊሻል ኢንተለጀንስ አበርክቶ የሆኑት የቴክኖሎጂ ጸጋዎችን በመጠቀም ሂደት በዘርፉ ሊያጋጥሙ የሚችሉ ችግሮችን ለመታደግ በተለይም ሕፃናትን ከጥቃትና ከጥፋት ለመጠበቅ ምን መደረግ አለበት የሚሉትንና ተዛማጅ ጉዳዮችን የዛሬው የውይይታችን ርዕሰ ጉዳዮች እንዲሆኑ መርጠነዋል። በመረጥነው ርዕሰ ጉዳይ ዙሪያ ሐሳብ፣ አስተያየት እንዲሁም መረጃ እንዲያጋራን የአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ 5ኛ ዓመት ተማሪ የሆነውና ኦታቲያ በተሰየው የዩቲዩብ ገጹ ላይ በጣም ጠንከር ያሉ ሐሳብና አጀንዳዎችን በማቅረብ የሚታወቀው ቃላብ ወንድስንን እዚህ ስቱዲዮ ገብጃለሁ። ወጣቱን እንግዳዬን በእናንተ በተከበራችሁና በተወደዳችሁ አድማጮቻችን በኢትዮ ኤፍኤም 107.8 ሬዲዮና በዝግጅት ክፍላችን እንዲሁም በራሴ ስም ላቅ ያለ ምስጋናዬን አቀርባለሁ። ክብረት ይስጥልኝ ቃላብ። አመሰግናለሁ ሳሚ ስለጋበዝከኝ። ስቱዲዮውን ከተወዳጁ የመረጃና መዝናኛ ፕሮግራም ከሆነው ላይፍ ኢዝ ጉድ አዘጋጆቹ ከወንደሰን ኢያሱና ቃል ኪዳን ዮሐንስ ተረክቤ የፕሮግራሙ ዋና አዘጋጅ እኔ ሳሙኤል ፍቅሬ በቴክኒኩም ቴክኒካል ዳይሬክተራችን ሚኪያስ እንዳለ ጋር በመሆን እስከ 6 ሰዓቱ የዜና መዳረሻ ድረስ ከእናንተ ጋር ነን። የተከበራችሁና የተወደዳችሁ አድማጮቻችን ከዛሬው ርዕሰ ጉዳይ ጋር በተለይም
አርቲፊሻል ኢንተለጀንስ በመባል የሚታወቁት የተለያዩ ፕላትፎርሞች ወይም መጠቀሚያዎች ህፃናት በሚጠቀሙበት ወደ ምን እያመሩ ነው የሚባለው አደገኛ ነገር ያጋጠማችሁ በቅርብ የምታውቁ እዚህ አዲስ አበባ ውስጥ መቼም ፍቃድ ሳላገኝ አላነሳም እንጂ በአንዳንድ ትምህርት ቤቶች ውስጥ ያሉ በጣም ህፃናት ከ14 ዓመት በታች ያሉ ህፃናት ራሳቸውን ያጠፉበት አጋጣሚ ተከስቷል። የዚህ ዋነኛ ምንጭ ይሄ ቻት ጂፒቲ ወይም ቻትቦት የሚባለው መጠቀሚያ እንደሆነና ሌላም በጣም በርካታ መጠቀሚያዎች አሉ እንዲህ አይነት አደገኛ ነገር የሚያደርጉ እነሱን በተመለከተ መነሻ ነገሮችን እያነሳን እንወያያለን። እናንተም አካባቢ የሚያጋጥማችሁ ወይም አደጋው የሚታያችሁን ነገር ልታካፍሉን ትችላላችሁ። በ011 668 17 በመደወል ወይም ደግሞ 0970105688 አጭር መልእክት እየላካችሁም በተለይም ስልኳችን ሲያስቸግራችሁ እስቲ እናንተ ደውሉልን ካላችሁ እኛ እንደውለን እናሳትፋችኋለን። ለዚህ ላይ ብቻ አይደለም፣ ምናልባት ከዚህ ጉዳይ ጋር ደግሞ የማይገናኝ ነገር ካላችሁና ባካችሁ የሚመለከተውን አካል አነግሩልን የምትሉት ጉዳይም ካላችሁ በኋላ ላይ በመተንፈሻ ለቴክኒሻናችን 0970105688 ላይ ስልካችሁን ትሰጡታላችሁ። ወይም በዛኛው ስልክ ደውላችሁ 01168717 ደውላችሁ እኔ ሌላ ጉዳይ አለኝ የምትሉት ሰዎች ካላችሁ ይህንን ነገር በኋላ ላይ መጨረሻ ላይ መተንፈሻ ፕሮግራም ሰዓታችን ላይ እናስተናግዳችኋለን። ቃላብ እንግዲህ በጣም ለቴክኖሎጂው ቅርብ ነህ። የዚህ ዘመን ትውልድ በመሆነ በቅርብ አውቀዋለሁ። አድማጮቻችን የልጅ ያክል ነው የምንግባባውና በጣም ወዶ ጓደኛዬ ልጅ ነው። እናቱም እንደዚሁ እንግባባለንና በዚህ አጋጣሚ በሰክሰስህ ወይም ውጤታማ በመሆንህ ኩራቴን በይፋ አክብሮቴን ልግለጽልህ። የተከበራችሁ አድማጮቻችን አሁን በዚህ ከባድ በሚባለው የአርክቴክቸር ፊልድ ነው የሚማረው። በአሁኑ ሰዓት 3.6 ውጤት ይዞ እንግዲህ ምናልባት ወደ ወርቁ ይደርሳል አይደርስም፣ ከፍተኛ ማዕረግ ተማሪ ነው። በተለይ እዛ የምታቀርበው ነገር ጋር እኔ እንደ ቤተሰብ ለልጄም የማቀርበው ልጅ ነውና አንድ ነገር ውስጥ ይመጣብኛል። እንደው ለመግቢያ ለአድማጮቻችን ለማስተዋወቅ አርክቴክቸርና ቴክኖሎጂ ወይ በተለይ ደግሞ የሳይኮሎጂና ሳይካትሪስት የሆኑ ነገሮች ላይ ነው የሚያተኩረው የአንተ ፕሮግራም። ኦታቲያ የሚባለውን የዩቲዩብ ገጹ ብትከታተሉ እጅግ በጣም ጠንካራ እኛ ሁሉ የሚከብደን ሀሳቦች እንደሚያነሳውና ምን ትዝ ይለኛል ቃላብ ታውቀው እንደሆነ አታውቀው እንደሆነ አላውቅም። ሚካኤል ሽፈራው የሚባል በጣም ምጡቅ አእምሮ ያለው ጓደኛ አለን። ለኪነ ጥበቡ በጣም ይቀርባልና ነገሮችን በዚህ ከሳይኮሎጂና ከሳይኮትራፒ ወይም ደግሞ ከስነ ልቦና ጋራ ከስነ አእምሮ ጋራ የሚያገናዝብበት እውቀቱ በጣም ጥልቅ ነው። እንደው እንደ አጋጣሚ አድማጮቻችን የሚያውቁትን ነገር እና በታዋቂው የጸጋዬ ገብረመድህን ስራዎች ላይ መጽሐፍ ጻፈ። የጸጋዬ ገብረመድህን ስራዎች በጣም ከባዶች ናቸው። እሱ የጻፈው መጽሐፍ ደግሞ ከጸጋዬ ስራዎች በጣም ከባዶች ናቸውና ምንድን ነው አርኪቴክቸርና እንደዚህ አይነት የስነ ልቦና የስነ አእምሮ ትምህርቶች ቅርርብ ያላቸው ነገሮች አሉ ወይስ የግል ጥረት ብቻ ነው? ያው አርኪቴክቸር እንደሚታወቀው ህንፃዎችን እና ሌሎች የሳይንስና የአርት ውጤት ነው። መካከል ላይ ያለ ፊልድ ነገር ነው በሳይንስና በአርት መካከል። ዞሮ ዞሮ አሁን ባለንበት ዓለም ቴክኖሎጂ ትልቅ ኢምፓክት አለው አርኪቴክቸር ላይ። እኔ ግን የሚሰራቸው ስራዎች ከኢንተርቴንመንት ዘርፍ ወጥቶ ብዙ ኢንተርቴንመንት በስተዋል። ሰዎች ደግሞ ኢንተርቴንመንት ከበዛ ኩዌስችን የማድረግ አቅማቸው እየቀነሰ ነው የሚመጣው። ዲስትራክሽኑ እየበዛ ነው የሚመጣው። ጥፋቱ እየበዛ ነው የሚመጣው። በዚህ ሁሉ ኬስስ መሀል እንደዚህ አይነት ፖዚቲቭ ኢምፓክት ያላቸውን ፕሮግራሞች ቶፒኮችን እያነሳው ማቅረብ ለማህበረሰቡ አንድ እንደ ፖዚቲቭ ኢምፓክት ይፈጥራል ብዬ ስለማስብ ነው። አዎንታዊ ተጽዕኖ ያሳድራል ብለህ ስላሰብክ ነው። በጣም እጅግ አድርጌ አመሰግናለሁ። ከዛ ጋር ያለውን ነገር ኦታቲያን ስታዩት አድማጮች በጣም የሚገርም ሀሳብ ያነሳል ቃለ አብ። ለማንኛውም ከዛ ላውጣ፣ ሌላ ጊዜ በሱ ላይ እናወራለን ከፈለክ ፈቃደኛ ከሆንክ። ዛሬ እኔ ለዚህ መነሻ የሆነኝ እንደ ህግ ባለሙያም አንድ ቪዲዮ ስከታተል
በእርግጥ እዚህ ይሄ አዲስ አበባ ውስጥ የተደረሰው ችግር ነው መነሻ የሆነው። በአንድ ታላቅ ትምህርት ቤት ውስጥ ራሷን ያጠፋች ሕፃን ልጅ ስትኖር መነጋገሪያ ይሆናል እና ምንድን ነው እሱ ይህንን ነገር ብለን ስናይ ለካ ይሄ ነገር ዓለም አቀፋዊ ችግር ስለሆነ አሜሪካን ሀገር ውስጥ ያው ሕግ ሲወጣ ስርዓት ነው። በሕግ መወሰኛው ምክር ቤት ውስጥ ያ ሕግ ከመውጣቱ በፊት ሕጉ ሊይዛቸው የሚችለውን ማዕቀፎች ወይም ሊያተኩርባቸው የሚገባቸውን ሊከለከላቸው የሚገባቸውን ጉዳዮች በተመለከተ የፐብሊክ የህዝብ አስተያየት መሰብሰቢያ ፐብሊክ ሂሪንግ የሚሉት አለ። እኛም ሀገር እንደዚህ ያለ የተለመደ ነገር አለ። እነዛ ግን እዚህ ላይ ያደርጉት በጣም ተጎጂ ልጆችና ተጠቂዎች ናቸውና እዛ ላይ ያየሁት ነገር በጣም ከ15 ዓመት በታች የሆኑ ልጆቻቸው ከ2 ዓመት በፊት የሞቱባቸው ራሳቸውን አጥፍተው የሞቱባቸው ወላጆች ናቸው። የሞታቸው መንስኤ እንደተረጋገጠውም ይሄ አርቲፊሻል ኢንተለጀንት ካራክተር የሚባለው ቻትቦት ነው። እሱ የዘረጋው ስርዓት ወይም ደግሞ ያቀበለው ፕላትፎርም ሰው መሳይ ጓደኛ ያቀርብላቸዋል ለህፃናቶቹ። ህፃናቶችን በወሲባዊ ጉትጎታ የፍቅረኛ ጓደኛቸው ይሆናል። ቤተሰቦቻቸውን እንዲጠሉ ያደርጋል። ሃይማኖታቸውን እንዲያወግዙ ያደርጋል። በጣም ጭራሽ የተጠሉ ወይም ደግሞ የተለዩ ከዚህ በፊት የማያውቋቸው ነገሮች አሉ። መጨረሻ ራሳቸውን እንዲገድሉ ራሱ ይገፋፋቸዋል። ይሄ ቻትቦት የሚባለው ነገር። እስኪ ስለዚህ ነገር ከኔ የተሻለ አንተ ልታብራራው የምትችለው ነገር ከዚህ ጋር የተያዘ ነገር አንሳልንና እኔ እዛ ላይ ከህግ አኳያ የተነሳውን ነገር በተወሰነ ነገር ለመነሻ ለውይይት አድርጋለሁ። አድማጮቻችን ይህም እኛም የተነሳሁበት ይሄንን በማየት ነው። እንደ ጋዜጠኛ እንዲህ ያለ ነገር ስናይ እኛስ ሀገር ይሄ ነገር ምን እየሆነ ነው ይባላል። ምናልባት አንተም የላክልኝን የሲኤንኤን ዘገባ ተመልክቼዋለሁ። አውስትራሊያም ህግ እያወጣች ነው። ቶታሊ አርቲፊሻል ኢንቴሊጀንት ለህፃናት መቅረብ የለበትም ተብሎ ያ አፓራተሱ መጀመሪያ ሲከፍቱት ህፃኑ ከ16 ነው 18 ዓመት በላይ ነው አይደለም የሚባለውን አጣርቶ ነው የሚፈቅድለት። ስለዚህ እስኪ ያለውን አደጋና እንደ አጠቃላይ እንነሳና ከአጠቃላይ ጸጋዎቹ ብዙ ናቸው። ያ አሁን ያለንበት ዘመን ከአርቲፊሻል ኢንቴሊጀንት ወይም ከዚህ ከቴክኖሎጂ ውጪ መኖር ሁሉ ምንችል አይመስለኝም። ጥሩ እሱን እንጠቀም። አደጋውን በተመለከተ ነው ዛሬ የምናወራውና ምናልባት ከፈለግ ከጥቅሞቹ ልታነሳ ትችላለህ። አደጋው በምን መልኩ ይገለጻል የሚባለውን ነገር እንደ አጠቃላይ እንሂድና ወደ ህፃናት ላይ ያለውን ነገር እናተኩራለን። እሺ፣ በመጀመሪያ ግን አንድ ነገር መናገር እፈልጋለሁ። የዛሬው ሀሳብ ያው አከራካሪ ነው፣ በጣም ኮንትሮቨርሻል ቶፒክ ነው፣ እንደገናም ሴንሲቲቭ ነው። ሰውን ቢገነዘብ የሚያስፈልገው የጋዜጠኞች ወይም ጀስት የሚዲያው ብቻ አይደለም። የቴክኖሎጂ፣ የፖለቲክስ፣ የኢኮኖሚክስ፣ የሳይኮሎጂ፣ የትምህርት ዘርፍ ሁሉ ነው። ፖለቲክስ ላይ ኢንትረስት አያደረገኝም ብትል ፖለቲክስ አንተ ላይ ኢንትረስት ይኖረዋል። ኤአይም በተመሳሳይ ሁኔታ እንደዚህ ነው። እኔ ኤአይ አያገባኝም ብለህ ልትቀመጥ አትችልም። ዳይሬክትሊ ሚሆን ኢንዳይሬክትሊ፣ በተዘዋወሪ ሚሆን በቀጥታ በልጅም ሚሆን በሌላ ኢምፓክቱ አንተ ላይ መምጣቱ አይቀርም። ዓለምም ወደዚህ እየሄደ ነው። ወደዚህ ደግሞ መሄድ አለብን። ዓለም ወደ ገደል እየሄደ ስለሆነ እኛም ወደ ገደል መሄድ አይኖርብንም። በመጀመሪያ ግን ብዙ ጉዳቶች አሉት። ሞር ጉዳቱ ላይ ዛሬ ጉዳቱ ላይ ተኩረን ብናወራም ሰው የዚህን ቴክኖሎጂ ጥቅም ግን መገንዘብ መቻል አለበት። እኔ መጀመሪያ ይሄ ቴክኖሎጂ ራሱ አሁን ኤአይ ሲባል ብዙ ሰው የማይረዳው ነገር አለ። ኤአይ ነው እንጂ ኤአይ እንዴት እንደሚሰራ ብዙም አንደርስታንድ አያደርገው። እሱን በአጭር መልኩ ለመግለጽ ልሞክር። ቴክኒካሊ ኤአይ ማለት ሰው ሰራሽ አስተውሎት ነው። ኮምፒውተሮች እንዲያስቡ፣ እንዲማሩ፣ አክት እንዲያደርጉ የሚያደርጋቸው ቴክኖሎጂ ነው። ይህንን ደግሞ የሚያደርጉት ዴቨሎፐሮቹ ትሬን እያደረጉት ነው። ኤአይ ሞዴሉን ትሬን የሚያደርጉት በአልጎሪዝም ላይ በማተኮር ነው። አልጎሪዝም ማለት ሴት ኦፍ ኢንስትራክሽን ነው፣ ሲኩዌንስ ነው። ላይክ አንድ ሰው ምግብ ለመስራት የሚጠቀማቸው ስቴፖች አሉ። እነዛን ስቴፖች ስቴፕ 1 ስቴፕ 2 ስቴፕ 3 እያለ እንደሚሄድ አልጎሪዝም ላይ ይህንን ኤአይ ትሬን ያደርጉታል፣ ዳታ ይሰጡታል።
ይሄ ኤአይ ግን ትሬን የሚደረገው በዳታ ሴቶች ነው። እነዚህ ዳታ ሴቶች ኢንተርኔት ሊሆን ይችላል፣ ሶሻል ሚዲያ ሊሆን ይችላል፣ ሌሎች ዳታ ቤዞች ሊሆን ይችላሉ። እዚህ ዘርፍ ላይ የሚሰሩ ፕሮፌሽናሎች እንደሚናገሩትም ኤአይን 100% አኪዩሬት ነው ብለን ልንወስን አንችልም። እዛ ላይ መተማመን አንችልም። ማለት ለምሳሌ አውቶኖመስ መኪኖች አሉ ራሳቸውን የሚነዱ። የአውቶኖመስ መኪና ዛሬ የተገጠመው ኤአይ አስፋልት ላይ ዜብራ ላይ ሰው ሲሻገር ትሬን ካደረጉት እንዲቆም ይቆማል። ግን አስፋልቱ ላይ ዜብራው ላይ ዊልቸር ላይ የተቀመጠ ሰው ሲሻገር ድንገት ዳታ ቤዝ ውስጥ ትሬን ካልተደረገ ያ ኤአይ አይቆምም፣ ይገጨዋል። ይሄ እንደ አንድ ምሳሌ መጣው እንጂ ሪል ላይፍ ላይም የሚከሰቱ ብዙ ምሳሌዎች አሉ። ዛሬ ያየናቸው የጠቀስካቸው ሌሎች ኢንተርናሽናል ሚዲያዎች የዘገቧቸው የሚያሳዝኑ ታሪኮች ልጆቹ የሞቱበት በእንደዚህ አይነት ነገር ነው። ችግሩ ብዙ ነው። ወደ ቻት ጂፒቲ እና ካራክተር ኤአይ ላይ ስናይ የፈለግከውን ነገር ትሰጠዋለህ፣ ከዚህ የፈለግከውን ነገር ይመልስልሃል። ምስልም ይሁን ቪዲዮም ይሁን ቴክስትም ይሁን። እነዚህ ልክ እኛ ስንጽፍ ሰዎቹ ዴቨሎፐሮቹ ትሬን ካደረጉት ዳታ ቤዝ ውስጥ ኮኔክሽንና ፓተርኖችን እየፈለገ ወርድ ባይ ወርድ ለእኛ በፕሮባቢሊቲ የሚሰራ ቴክኖሎጂ ነው ቻት ጂፒቲ። ካራክተር ኤአይ ግን የፈለግነውን ካራክተር ዴቨሎፕ ማድረግ የምንችልበት ቻት ቦት ነው። ላይክ ቴሌግራም ላይ ዋትሳፕ ላይ ሰው ቻት እንደሚያደርገው ቻት የሚያደርጉበት ነው። እኔ ራሴ ከዛ ታሪኮች በኋላ ሞክሬዋለሁ። ዓለም ላይ የሞቱ ሰዎች ቴክስት ሊያደርጉልኝ የማይገቡ ሰዎች እዛ ላይ አሉ ፕላትፎርም ላይ። ፈጣሪም አለ ጂሰስ ክራይስትም። ከእንደዚህ አይነት ሁሉ ሰዎች ጋር ቻት ማድረግ ይቻላል። እንድታረግ አድርገውታል። ይቅርታ ቃላ አስተካከልከኝ። አሁን ቀላቀልኩት። ቻትቦት እና ቻት ጂፒቲ በጣም ይለያያሉ። ያው ኤአይ ቻት ቦቶች ናቸው ሁለቱም እና ሌሎችም አሉ። ጂሚናይ፣ ፋልከን፣ ክላውድ የሚባሉ ሌሎች ኤአይ ቻት ቦቶች አሉ። እነዚህ ቻት ቦቶች ኤልኤልኤም ነው የሚባሉት ወይም ላርጅ ላንጉጅ ሞዴል የሚባሉት። ማለት ጀነሬት የሚያደርጉልህ ሪስፖንስ ሰው የሚሰጡት ምላሽ እንደ ሰው ነው። ከሰውም የተሻለ ሁሉ ሊሰጡ ይችላሉ ማለት ነው። ስለዚህ እነዛ ካራክተር ኤአይዎቹ ኮሚኒኬት ማድረግ ይቻላል በዛ ፊልድ ላይ። ዲዛይንም የሚደረጉት ብዙ ሰዓትን ብዙ ታይምን እዛ ፊልድ ላይ እንድታጠፋ ነው፣ እዛ ፕላትፎርም ላይ እንድታጠፋ ነው ካራክተር ኤአይ። ይህንን ሳይኮሎጂስቶች ብዙ ተርም ይሰጡታል። ሳይክኖሲስ ነው የሚባለው። ሳይክኖሲስ ማለት ከሪያሊቲ መውጣት ነው። እነዚህ ልጆች አፌክት የሚደረጉት በዚህ ተርም ነው። ሳይክኖሲስ የሚባለው ማለት እኔ ያልኩት ብቻ ነው ልክ ብለው ማመን፣ ምንም አይነት ኤቪደንስ ቢቀርብልህ ሌላ ሰው የፈለገውን ነገር ቢያቀርብልህ አለማመን ማለት ነው። ኤአይ ሳይክኖሲስ ደግሞ ከኤአይ ጋር የተያያዘ ነው። አለማመን ነው ወይስ አለመቀበል? አለማመንም አለመቀበልም። እሺ፣ ያ ከዛ ካራክተር ኤአይዎች ጋር ወይም ቻት ጂፒቲም ሊሆን ይችላል ኢሞሽናል ኮኔክሽን ይፈጥራሉ። ለምሳሌ ማመን። አሁን ዛ ያየናቸው ታሪኮች ላይ ጁሪው ላይ ቀርባ ስታወሩ የነበሩት ወላጆች ሶስቱም ኮመን የሚያደርጋቸው ሱሳይድ እንዲፈጽሙ ሱሳይድ ኮሚት እንዲያደርጉ ጋይድ አድርጋቸዋለሁ የሚሉት ሶስቱም ራሳቸውን እንዲገሉ እንዲያጠፉ አነሳስተዋቸዋል። ቻት ጂፒቲው ኤአይ ፕላትፎርሙ አነሳስቷቸዋል። ኢቭን እስከ መጨረሻው ድረስ ሁሉ ኮሜንቶቹን ሲጠቅሱ ነበረ ምንድ ኮሚኒኬት እንዳደርጉ ከቻቱ ጋር። ሰዎች እኔ ሰው አይደለሁም እኔ ኤአይ አይደለው ሰው ነኝ፣ ከሪል ሰው ጋር እንኳን ተማከሩ አላላቸውም ቻት ቦቱ ማለት ነው። ሰው በመጨረሻም ራሳቸውን እንዲያጠፉ አድርጓቸዋል። እሱን ላግዝህና በተለይ የመጀመሪያዋ የቪክቲም እናት የተባለችዋ ለዛ ለህግ መወሰኛ ምክር ቤት ስታስረዳ ልጁ በጣም ጨዋ ጎበዝ፣ ሁሉ ነገሮችን በጣም አርቆ የሚያይ ነገር ነበር። የመጀመሪያ ያደረገው ቤተሰቡን እንዲጠላ፣ ሃይማኖቱን እንዲንቅ፣ እግዚአብሔር የለም ብሎ እንዲያስብ። እኔ መቼም በድፍረት ይሄ ሰይጣን በአካል ነው ብዬ ነው የምለውና እንደዚህ የሚያደርገው ነገር ለምንድን ነው የሚነጥለው? ወደዚህ ያለ ሶሻል ግሩም ይሉታል፣ ሴክሹዋል ግሩም ይሉታል ሴትዮዋ ስትገልጸው። ትልቁ ስራው በፍቅርና በወሲባዊ ተራክቦ ላይ እንዲያተኩል የወሲብ ጓደኛ ሆና ነው የቀረበችው አንደኛዋ ካራክተር
እስቲ እሱና ከቴክኖሎጂው ጋር አሁን ሌሎቹም ጋር የሚመጣው አደጋን እስቲ አንተ ገለጸው። እሺ እኔ የማስበው እንዲሁም መረጃዎች ሲሰበስብ ለዚህ ፕሮግራም ከዚህ ቴክኖሎጂ ጀርባ ያሉ ሰዎች በግልጽ አይታወቁም። ለእኛ የሚያሳዩን ከፊት ለፊት ያሉትን ብቻ ነው። እንደዚህ አይነት ነገሮችን መፍጠር አንደኛው ምክንያት ትውልዱን መግደል ሊሆን ይችላል። ግን ትውልዱን መግደል ስንል ሰው ጀነራላይዝ እንዳያደርገው በትክክል መጠቀም ያልቻሉትን ብቻ ነው ሊገላቸው የሚችለው። ከታች ያለውን ትውልድ ከገደልከው ላይ አድጎ ለሚፈጥርብህ ነገር መቀናቀን የሀሳብ እንትን አትጨነቅም። ሌላው ምክንያት ደግሞ ፓወርና ጉልበት ፕሮፊት ነው ብዬ ነው የማስበው። እነዚህ ግሩፖች ዓለምን የመምራት ፍላጎት አላቸው በግልጽ። ግን እነዚህ ከዚህ ፕላትፎርም የሚያተርፉት ፕሮፊት በጣም ከፍተኛ ነው። አሁን ኢቭን ብዙዎቹ ፕላትፎርሞች ከ13 አሁን ለምሳሌ ቻትጂፒቲ ከ13 ዓመት በታች አይቻልም ይላል። ግን ከ13 ዓመት በታች ይጠቀማሉ። እንደዚህ አይነት ማለፊያ መንገዶች አሉ። እንዴት ይጠቀማሉ? አንዱ አሁን እየተሰራ ያለው ለምሳሌ አሁን እሱን ስታነሳ የደነገጥኩ ነው ማዳምጥህ። እንዳልከው እኔ የሚያነበብኩት መረጃ የሚለው ከ12 ዓመት በላይ የሚጠቀሙበትን ሰዎች እንዲጠቀሙበት ሆኖ ዲዛይን የተደረገ ነው አሉ። አሁን ዓለም እየታገለ ያለው ይሄ ቴክኖሎጂ እንዲታገድ ማለት እድሜያቸው ለአቅመ አዳም ወይም ለአቅመ ሔዋን ያልደረሱ ልጆች ከ18 ሊሆን ይችላል ከ17 ዓመት በላይ ሆነ እንዳልከው ጥቅምና ጉዳቱን ሊያገናዝቡ አይችሉም ተብሎ የሚገመቱ ሰዎች እንዳያዩት የሚከለክል ሕግ እያወጡ ነው። ስለዚህ አሁን አንተ የምትለው አባባል ሕግ ዋጋ የለውም እያልከኝ ነው? ሊጠቀሙ ከቻሉ አሁን ቻትጂፒቲ ሪስትሪክሽን አለው ከ13 ዓመት በታች ግን ያንን የምታልፍበት ቀላል ወዮች አሉ። ግን አሁን ለምሳሌ ዲሴምበር 10 ላይ ኢንፎርስ ይደረጋል የተባለው የአውስትራሊያው ሕግ ራሱ ኤአይን እንደ አንቲ ፕሪቬንሽን ሜካኒዝም ነው የተጠቀሙት። ኤአይን ራሱ የሰዎችን ፋሻል ሪኮግኒሽን እያየ ዲቴክት እያደረገ እንዲዘጋ ነው ያደረጉት። በሚያደርጉት ኢንጌጅመንት ህፃን ነው ትልቅ ነው እያለ እንዲፈልግ ነው ያደረጉት። ግን ይሄም ራሱ 100% አኪዩሬት አይደለም። ኤአይ ላይ 100% ተማመን አችልም። ትልቅ ሰው ሆኖ ሊዘጋብህ ይችላል። ግን ኤአይ እንደ አንቲ ፕሪቬንሽን ሜካኒዝም መጠቀም ይጠቅማል። ስለዚህ አሁን የሪስትሪክሽኑ ማለፍ ይቻላል ልል ነው እኮ። ስለዚህ አደጋው በምንድን ነው የሚቀነሰው? አሁን በኋላ እንመጣበታለን ብዬ ነው ሰብሰባ አድርገን። እነሱ ቢያንስ ይሄ ነገር አላቸው። እኛ እንደ ኢትዮጵያውያን ወይም ደግሞ ሌሎችም ወደ ኋላ የቀረን ሰዎች ይህንን ህጉም ተፈጻሚነቱ በጣም አስቸጋሪ ነው። ብናወጣም እንኳን ህግ ቢኖረን እነሱ ጋር ሄደን ምክንያቱም ዴቨሎፐሮቹ ባለቤቶቹ ይህን ያበለጸጉት ኃይሎች ውጭ ናቸው ያሉት። ሀገር ውስጥ ያሉትንም ትሬስ አናረጋቸውም ወይም ተደራሽ አይሆንም። እና እዛ ያሉትስ ይህንን ነገር አደጋውን መቀነስ የሚቻለው እንዴት ነው? እሺ እኔ ማስበው የመጀመሪያው እኔ በኳሊቲ ኤዱኬሽን አምናለሁ። ሁሉም ሰው ኳሊቲ ኤዱኬሽን ማግኘት አለበት። በእንደዚህ አይነት ታርጌት የሚደረጉት ህጻናት ክሪቲካሊ ማሰብ ስለማይችሉ ነው። ኮግኒቲቭ አቢሊቲያቸው ዝቅተኛ ስለሆነ ማለት የማሰብ ችግሮችን የመፍታት የማመዛዘን አቅማቸው ዝቅተኛ ስለሆነ ነው። እነዚህ ብዙዎቹ ደግሞ ኤሌመንተሪ ፕራይመሪ እና ሰከንደሪ ስኩል ላይ የሚማሩ ልጆች ናቸው። ስለዚህ ሞር እንደዚህ አይነት ክሪቲካሊ ሊያስቡበት የሚችሉ ኢሞሽናል ጥንካሬያቸውን የሚጨምሩ ትምህርቶችን በዛ ሌቭል ማስተማር የተሻለ ነው። ላይክ በዩኒቨርሲቲ ሌቭል እንደዚህ አይነት ትምህርቶችን እያመጣ ከምታስተምር ከስር ያሉት ላይ እነዚህን ነገሮችን ማስተማር እንደዚህ አይነት ነገሮች እንዳይጠቁ ይረዳቸዋል እላለሁ። አንደኛው ወይ ሁለተኛው ሙሉ በሙሉ ማገድ እኔ መፍትሄ ነው ልል አልችልም። ምክንያቱም አንደኛ በመጀመሪያ እኔ አስዩም ማድረገው እንደዚህ አይነት ነገሮችን ላገድ ብትል ከሌላ ሀገር ተጽዕኖ ይደርስበዋል። ዓለም ላይም ይህን ቴክኖሎጂ ያገዱት እነ ቻትጂፒቲ ሌሎች ኤአይ ቻትቦቶችን ያገዱት ብታያቸው ከዌስተርን ፕሮፓጋንዳ ብለው ስለሚያስቡ ነው። ከነዛ ተቃራኒ የቆሙ ሀገራት ናቸው ይህንን ያገዱት። ግን የራሳቸውን ፈጥረዋል። ግን እኛ ደግሞ እንደዚህ አይነት በአሁን ባለን ስታተስ ያንን ለመፍጠር አቅም አለን ብዬ አላስብም። ስለዚህ ሙሉ በሙሉ ማገድ ሳይሆን እንደ አውስትራሊያው አይነት ፕሪቬንሽን ሜካኒዝሞችን በመጠቀም ወይ ኤሌመንተሪ ላይ ያሉትን እስከ ፕራይመሪ ያሉትን ሪስትሪክት ማድረግ የተሻለ አማራጭ ነው እላለሁ። የፎክስ ኒውስ ላይም ቀርባ ስታያት ካያት
አስተማሪ በጣም ተማራ ነው ስትናገር የነበረው እና አቆመች፣ ወደ ድሮ ስራዋ ተመለሰች። ላይክ ልጆቹ ምንም አይነት ነገር መስራት አይፈልጉም። ሁሉም ክላሱ ትሰጣቸዋለች፣ 5 ሴንቴንስ እንዲጽፉ ትነግራቸዋለች። 5 ሴንቴንስ መጻፍ አይፈልጉም፣ 2 ሴንቴንስ ከዛ በላይ መሄድ አይችሉም። በቃ ከተረዳሽው ይሄንን ይበቃል ነው የሚሏት። ኤሴይም ጻፉ ብሎ ስትመጣ ሆምወርክና ስትሰጣቸው ኤአይ ዲቴክተር ላይ ቼክ ስታደርገው 100% የኤአይ ጀነሬትድ እንደሆነ ነው የሚነግሩት። እንደውም አንዳንዱ ልጆች ከስር አንዳንድ የኤአይ ጀነሬት ካረክ በኋላ ከኤአይ ላይ ኮፒ ኮርጆ በኋላ አላነበቡትም፣ ኤዲት እንኳን አላደረጉትም። እና ድጋሚ ራሱ ስትሰጣቸው ቻንስ ድጋሚ እንዲሰሩት ለመስራት ራሱ ፍቃደኛ አይሆኑም። ሞር ግሬዳቸውን ምን ያህል ኮምፕሮማይዝ እንደሚያደርግ ነው ማወቅ የሚፈልጉት። ስለዚህ ችግሩ ብዙ ነው። ስለዚህ ከእንደዚህ አይነት ልጆች እዚህ አካባቢ ያሉትን ሪስትሪክት ማድረግ አማራጭ ነው ብዬ ነው የማስበው እንጂ ሙሉ በሙሉ ማገድ አማራጭ ነው ብዬ አላስብም። ምክንያቱም ጥቅም አለው ኤአይ ራሱ እኮ እነዚህ ቻትጂፒቲ ጥቅም አላቸው። ለምሳሌ በትክክለኛው መንገድ መጠቀም ከቻልክ በጣም ይጠቅማል። ቅድም እንዳልኩት ነው ለቴክኖሎጂው በጣም ያደርጋል። እንደውም አንድ እንዳልከው ይሄንን ፕሮግራም ለመስራት ወይም ለማዘጋጀት ሚዲያ ሞኒተር በማድረግበት ጊዜ ሌላው ቀርቶ በግብርናው ዘርፍ ነው በጣም ከተጠቀምንበት ትልቅ ለውጥ ልናመጣበት የምንችለው ለምሳሌ ቅጠሎቹ ላይ ስካን አድርገህ ቅጠሎቹን ፎቶ አንስተህ እነሱን ምን አይነት በሽታ ነው ሊያጠቃቸው የሚችለው፣ ምን አይነት ነው መድኃኒት የሚከላከልላቸው የሚባል ነገር ለእኔ ለተወለድኩበት አርሶ አደር ማህበረሰብ ትንሣኤ ነው በደንብ ቢገባን። አፈሩን ራሱን በጣም አሳይ ሰጥተኸው ለአርቲፊሻል ኢንተለጀንስ ከዛ በኋላ ዝም ብሎ ማዳበሪያው አይነቱንም ምንጠቀመውን የማዳበሪያ አይነት ይሄ ነገር ይጠቅማል አይጠቅመውም፣ ከኔ አፈር ጋር ይሄዳል አይሄድም የሚባል ነገር ብቻ ዘርፈ ብዙ ነው። አርቲፊሻል ኢንተለጀንስ በጣም መጠቀም አለብን። ቴክኖሎጂው ያስፈልገናል። ነገር ግን ጉዳቱ ጋር የሚደርሱበትም በተለይ ልጆቹ ጋር ቅድም ያልካቸው እንደ መፍትሄ በጣም እንመጣበታለንና ምናልባት ሌሎችም አድማጮች አስተያየት እንድትሰጡበት የምንፈልገው አሁን ባለው ሁኔታ ቅድም አንዱ ያነሳው ነገር እዚህ ልጆች ክሪቲካል ቲንኪንግ አይደሉም፣ አስተውሎታቸው ዝቅተኛ ነው ብለሃል። አሁን እኮ አርቲፊሻል ኢንተለጀንሱ ደግሞ አዋቂዎቹንም ለምን ይደንቀናል፣ በፕሮፌሰር በዶክተር ደረጃ ያሉ ምሁራን ሳይቀር ይሄ በራሳቸው ቆመው ማሰቡን አቁመው እሱ ላይ መጠልጠልና ጥገኛ መሆንን የመረጡበት ሁኔታ ነው ያለው። የዩኒቨርሲቲ ተማሪዎች እናንተ ምን ያህል እዛ ላይ እንደተጠቃችሁ አላቅም እንጂ ድሮ በእኛ ዘመን ሴሚስተር ቴሲስ የሚባል አለ፣ ዋና ቴሲስ የሚባል አለ። ተጨንቀን ተጠበን የቻልነውን ያክል ነው የምንሰራው። አሁን ተማሪው እሱ ላይ አይጨነቅም፣ ለቻት ጂፒቲ ይሰጠዋል፣ እሱ ሁሉ ነገር ሰርቶ ይሰጠዋል ይባላል። እውነት ነው። ያ ምን መሰለ አሁን ያነሳውን ሀሳብ የሚደግፍልህ አንድ የሆነ ሪሰርች ተሰርቷል። አድማጮችም እንዲያዩት አሁን የሚያወራው ነገር ተጨባጭ ነው። ላይክ እኛ ፈጥረን የምናወራው ነገር አይደለም። በቀጥታ ስልካቸው ላይ ገብተው your brain on ChatGPT በሚል ኤምአይቲ የሰራው ሪሰርች አለ። your brain on ChatGPT በሚል ኤምአይቲ የሰራው ሪሰርች ነው። ጁን 2025 ላይ የወጣ ሪሰርች ነው። 206 ፔጅ ሪሰርች ፔፐር ነው። ምን መሰለህ አጭር አድርጌ ልግለጸው ምናልባት ይጠቅማል። በዚህ ሪሰርች ላይ 54 ሰዎች ነው የተሳተፉት። ከ54 ሰዎች ለ3 ግሩፕ ከፈሏቸው። የመጀመሪያው ኤልኤልኤም ግሩፕ ወይም ላርጅ ላንጉዌጅ ሞዴል የሚባሉት እነ ቻትጂፒቲ፣ ጄሚናይ እና ሌሎች የኤአይ ውጤቶች የሚጠቀሙ ናቸው። ሁለተኞቹ ሰርች ኢንጂን የሚባሉት ናቸው። እነዚህ ምንም የኤአይ ውጤት የማይጠቀሙ ግን ለምሳሌ ጎግል ላይ ሰርች እናደርጋለን። ሰርች ባሩ ላይ እኛ ከሚመጣልን ሁሉ ሊንኮች፣ ዌብሳይቶች ቃላብና አንተንና አድማጮችን ይቅርታ ጠይቅና ዩር ብሬን ኦን ቻትጂፒቲን ላይ የተደረገውን ጥናት በተመለከተ በጣም ጠቃሚ ነው ያልከውን ነገር ታጋረናለህ። ሰዓት አስታውሰን ስንመለስ ከሱ ነው የምንጀምረው። ዩር ብሬን ኦን ቻትጂፒቲ በሚባለው ጥናት ላይ የተገኘው ግኝት ያለውን ውጤት እና አንድምታውን በተመለከተ በጣም እናነሳዋለን። ሰዓት አስታውሰን እንመለስ። የቸገረን ነገር
ተመልሰን መጥተናል። የተከበራችሁና የተወደዳችሁ አድማጮቻችን በማዳመጥ ላይ ያላችሁ ጣቢያው ኢትዮ ኤፍኤም 7.8 ነው። ፕሮግራሙ የቸገረን ነገር ነው። አሁን በዚህ ዘመን በጣም የጠቀመን በጣም የቸገረን ነገር አርቲፊሻል ኢንተለጀንስ ወይም ደግሞ የሰው ሰራሽ አስተውሎት ቴክኖሎጂ ነው። ስለዚህ በዚህ ቴክኖሎጂ ላይ በተለይ በህፃናት ላይ የሚደርሰውን ጥቃትና ጉዳት ምንነት አይተን ምንድነው መፍትሄው ብለን እንደ ማህበረሰብ በየቤታችን በየጓደኞቻችን ልጆቻችን ከዚህ ጥፋትና ጥቃት የሚድኑበትን መንገድ እንድንመካከር ነው ፕሮግራም የቀየስ ነው። ለመንገዳችንን አደጋውን በተለያየ አመል እኛም በዓለም በእኛም ሀገር የደረሰውን አንስተን እናወራለን። እንግዲህ እዚህ ስቱዲዮ የተገኘው ወጣቱ የቴክኖሎጂ ተማሪ ቃላቤ እንደሰን ነው። ቃላብ ቅድም ያቋረጥኩ የሰዓት ጉዳይ ሆነ ዩር ብሬን ኦን ቻት ጂፒቲ ጀምረህ ነበር። ቀጥል። የእሱን ሪሰርች አጠር አድርጌ ልግለጽ፣ ምክንያቱም ስለሚጠቅም ነው። 54 ሰዎች ነው የተሳተፉት። ከዛ ውስጥ ለ3 ግሩፕ ነው የተከፈሉት። የመጀመሪያዎቹ ኤልኤል የሚባሉት ወይም ላርጅ ላንጉጅ ሞዴል የሚባል የሚጠቀሙ ናቸው። እነ ቻት ጂፒቲ፣ ጄሚናይ፣ ክላውድ፣ ፋልከን ምናምን የመሳሰሉ የኤአይ ውጤቶች። ሁለተኞቹ ግሩፖች ሰርች ኢንጂን የሚባሉት ናቸው። ጎግል ላይ ሰርች ታደርጋለህ፣ ብዙ የሚመጣል ቴክስቶች፣ መጽሐፎች፣ አርቲክሎች፣ ዌብሳይቱ ከዛ ውስጥ ፈልገው አንተ እነሱ የፈለጉትን ብቻ ይመርጣሉ ማለት ነው። ግን ምንም የያይ ውጤት የለውም። ሶስተኞቹ ግሩፖች የራሳቸውን ጭንቅላት ብቻ እንዲጠቀሙ ነው። በዚህ ሪሰርች 4 ሲዝን ነው የተካሄደው። ማለት ከ4ቱ ሲዝን 3ቱ ሲዝን ላይ እነዚህ ሰዎች አንድ አይነት አሳይመንት የተሰጣቸው ግሩፕ አሳይመንት ኤሴ እንዲጽፉ ነው። የመጨረሻው ሲዝን ላይ ግን ኤልኤልኤም የነበሩት እነ ቻት ጂፒቲ የሚጠቀሙት ወደ በጭንቅላታቸው ብቻ እንዲጽፉ አደረጓቸው። እንደገና በጭንቅላታቸው ብቻ ሲጽፉ የነበሩትን ወደ ኤልኤልኤም ቀየሯቸው ማለት ነው። በዚህ ሁሉ ጊዜ ኢኢጂ የሚባል መሳሪያ በመጠቀም በጭንቅላታቸው ውስጥ ያለውን የኒውራል ኮኔክቲቪቲ ወይም ኮግኒቲቭ ስኪል ቅድም ያልከኝ ማመዛዘን፣ ችግሮች መፍትሄ ለመስጠት እነዚህን ብቃታቸውን እየለኩ ነበር። ግን በሚገርም ሁኔታ ያገኙት ውጤት ኤልኤልኤም ግሩፖቹ ላይ በጣም ዝቅተኛው የሆነ የማመዛዘን ብቃት ነበር የነበራቸው። ብሬን አክቲቪቲያቸውም ዝቅተኛ ነበር። ኒውራል ኮኔክቲቪቲያቸውም ዝቅተኛ ነበር። መካከል ላይ የነበሩት ሰርች ኢንጂኖች ናቸው። ከዛ በኋላ ግን በጣም ጠንካራው የነበረው ኮኔክሽን የነበራቸው በጭንቅላታቸው ብቻ ሲጽፉ የነበሩት ናቸው። ግን ከዚህ በላይ በጣም አስከፊው ነገር እነዚህ ሰዎች ኤልኤልኤም የነበሩት ድጋሜ በጭንቅላታቸው እንዲጽፉ ሲደረጉም በሌላ ጊዜ ኒውራል ኮኔክቲቪቲ ጭንቅላታቸው ውስጥ አልተመለሰም። ማለት ዛሬ ቻት ጂፒቲ ተጠቅመበት ሰራ ቀጣይ ቀን ዋጋ ትከፍልበታለህ ማለት ነው። በሌላ አነጋገር ይሰርቀሃል። ከዛ ተመልሰህ ታገኘው አትችልም። በቃ የማሰብ የአእምሮዊ ብቃትን የማመዛዘን ምክንያታዊ የመሆን ሎጂካል የመሆን ለችግሮች መፍትሄ መስጠት ብቃትን ነው የሚገለው። ይሄ ሪሰርች የሚያጠናክረው እሱን ነው። ሶ አንተ ቅድም ያነሳው ያስተማሪውና የተማሪው ላይ ካየኸው እርግጥ ነው ብዙ ተማሪዎች በቻት ጂፒቲ ነው የሚሰሩት፣ ሌሎችም የኤአይ ውጤቶች ተጠቅመው ነው የሚሰሩት። ግን እኔ የማስበው ለምንድን ነው አንድ ሰው ቻት ጂፒቲ ወይም ኤአይ የሚጠቀመው የሚለውን ስናይ እኔ የሚመስለኝ ለምንድን ነው ቻት ጂፒቲ የሚጠቀመው የሚለውን እንመጣበታለን። እሷ ላይ ቁምልኝ። አድማጭ አለ እያለኝ ነው። ሀሎ አድማጫችን። ሄሎ ምናልባት እየተከታተልከን ከሆነ ያንተን ካንተ ጋራ በዚህ በአይአይ ካራክተር ጋራ ብዙ ነገር አውርተናልና በተለይ ጠቀሜታውን በተመለከተ አንተ ራስህን አስተዋውቅልኝና ያንተን ዩቲዩብ ላይ ተከታተላለሁና ጠቀሜታውን በተወሰነች ነገር አንሳልንና አሁን በዘመናችን እየገጠመን ስላለው ፈተና ከዚህ ከአርቲፊሻል ኢንተለጀንስ አጠቃቀም ጋር የገጠመንን ፈተና ለእኔ ያጋራኸኝን ለአድማጮች እንድታካፍልልኝ ነው እኔ ነኝ የደወልኩልህ። እንዴት ነህ አበበ? አለሁ፣ እግዚአብሔር ይመስገን። በጣም አመሰግናለሁ እዚህ ፕሮግራም ላይ እዚህ መድረክ ላይ ስላጋበዛችሁኝ። ያው አበበ እባላለሁ። እንዳልከው አንዳንድ በትርፍ ሰዓቴ ከዚህ ከኤአይ ጋር የተያያዙ መረጃዎችን ለተመልካቾች አደርሳለሁና የተገናኘ ነው በዛ መልኩ ነው። እንግዲህ ወደ ጉዳዩ ስንገባ እንግዲህ አሁን ላይ አርቲፊሻል ኢንተለጀንስ ወይም የሰው ሰራሽ አስተውሎት የምንለው ቴክኖሎጂ በጣም ዝነኛ ሆኗል ማለት ነው። ሁሉም ሰው በየጓዳው በየቤቱ የሚያወራው ቴክኖሎጂ ነው ማለት ነው። ለሰው ልጅም ትልቁ መነጋገሪያ አጀንዳችን ነው።
እንግዲህ አርቲፊሻል ኢንተለጀንስ ስንል ሰው ሰራሽ አስተውሎት አይደለ፣ ሰውን የሚመስል ሌላ አርቲፊሻል የሆነ ሰው ማለት ነው። ስለዚህ የሰው ሌላ ተቀናቃኝ ሰው ማለት ነው፣ አርቲፊሻል የሆነ ግን ሰው የሚመስል። ስለዚህ ለሰው ልጅ እንደ አርቲፊሻል ኢንተለጀንስ አጀንዳ የሚሆንበት ሌላ ጉዳይ ይኖራል ብዬ አላስብም። አሁን ላይም እንደዛው ነው። ትላልቅ ኢኮኖሚዎችን የሚገነቡት በኤአይ ነው። በጤናው ዘርፍ ብንሄድን በተለያየ የሙያ ዘርፎች ኤአይ ወይም አርቲፊሻል ኢንተለጀንስ የምንለው አሁን ላይ በጣም ዶሚኔት እያደረገና ብዙ ትርፋማም እያደረገ በስነሳት ደግሞ የማይጠቀሙትን ዜጎች ደግሞ እየጎዳቸው ያለ ቴክኖሎጂ ነው ማለት ነው። ስለዚህ ኦልሞስት ጥቅሙ ምንም እንትን አይልም። ሁላችንም ሴንስ የምናደርገው ነው። ጥቅሙ ይጠቅማል። ግን ስንጠቀም ፕሮፐርሊ ዋይዝሊ ካልጠቀም ነው በጣም ትልቅ ጉዳት ያደርሳል ማለት ነው። ስለዚህ አሁን በተለይ ከአዋቂዎች ጋር ከወጣቶች ጋር ወይም ቲኔጀርስ ከምንላቸው ጋር አያይዘን ስንመለከት ኤአይ የተለያዩ ጥቅሞችን ይሰጣቸዋል። እነዚህ በተለይ ለተማሪዎች አሁን ላይ ትምህርት ቤት ክላስ ሲሄዱ ምንድን ነው የሚደረገው? መምህሩ ለምሳሌ ማትስን ሲያስተምር ለጎበዙም፣ ለሰነፉም፣ ለመካከለኛውም አንድ አይነት ኮንተንት ነው የሚያስተምራቸው እና በዛ ሰዓት ጎበዙ ተማሪ ሜቢ ላይመቸው ይችላል። ምክንያቱም ጠንከር ያለ ኤግዛምፕል፣ ጠንከር ያለ ኤክሰርሳይዝ መስራት ይፈልጋል። ያ በመሆኑ ኤአይ ግን ምን ያደርጋል? ለጎበዙ ጎበዝ ጥያቄዎች ጎበዝ ጋር የተገናኙ ነገሮችን ያስረዳዋል፣ ያስተምረዋል። ለሰነፉም እንደዛው በቢጊነር ሌቭል፣ ኢንተርሚዲየት፣ አድቫንስድ ሌቭል መማር ይችላሉ እና ፐርሰናላይዝድ የሆኑ ለርኒንጎችን በቀላሉ እንዲያገኙ እንዲማሩ ያግዛቸዋል ማለት ነው። እንዲሁም ደግሞ በተለይ ደግሞ ለአካል ጉዳተኞች የተሻለ የመማር ማስተማር ኢንቫይሮንመንትን ክሬት ያደርጋል አርቲፊሻል ኢንተለጀንስ። ለምሳሌ አንድ አይነ ስውርን ተማሪ ስለ አንድ ፎቶ እኔና እናንተ እናስረዳው ብንል እንደየ እኔና እንዳንተ አገነዛዘብ ነው የምናስረዳው። ለምሳሌ አዲስ አበባን ፎቶ ለልጁ አስረዱ ብንባል እኔ በጣም ውብ ከተማ ጽዱ ነች፣ እንደዚህ ብዬ ላስረዳው እችላለሁ። አንተ ደግሞ ሜቢ ወይ ውጭ ለንደን ወይ ምናምን ሂደም ስለምታውቅ ከኮምፔር ኮንትራስት አድርገህ አይ እንደዚህ ናት ብለህ ልታረግ ይችላል። ያ ማለት ምንድን ነው? ቢያዝ ይሆናል ማለት ነው ልጁ። ኤአይ በትክክለኛ መረጃ የተማረ ሞዴል ከሆነ ኤአይ ልጁ ቢያዝ አይሆንም፣ ትክክለኛ መረጃ እያገኘ ይማራል ማለት ነው። ይሄን ብቻ አይደለም፣ ሌላ ኤግዛምፕል መጥቀስ እንችላለን። ኦልሞስት ጥቅሞቹ ብዙ ነው እና እስኪ ወደ አደጋዎቹን ጥቅሞቹን ምናልባት ዘርዝረን አንጨርሳቸውም፣ ግን አሁን በተለያየ ነገር የሚገለጽ አደጋ እየፈጠሩብን ነው። ማህበራዊ መስተጋብራችንን ነጥቆናል። ድሮ እንግዲህ እናንተም የወጣቱ ትውልድ የዚህ ዘመን ትውልድ ነህ። በእኛ ትውልድ ማታ ቤት ስንገባ ቡና ይፈላል፣ ውሏችንን እንጋራለን፣ እንጫወታለን፣ ቤተሰባዊ ፍቅር አለ። ይህንን ነገር ነጥቆን ዛሬ ሁሉም ቤቱ ሲገባ ፌስቡኩ ላይ ነው፣ ስልኩ ላይ ነው የሚጠመደው። ላንተዋወቅ ሁሉ እንችላለን። ሁለተኛ በዚህ በፕራይቬት የሆኑ መረጃዎችን ፕራይቬት ይባላል። አሁን ግን ባለንበት ሁኔታ ፕራይቬት የሚባል ነገር የለም እየተባለ ነው እና እነዚህን እስኪ ያጋብራል ለአድማጮቼ። ኦኬ፣ እሺ፣ በጣም ጥሩ። አንተም ጠቃቅሳቸዋል። እንግዲህ አሉታዊ ላይ ስንመጣ ብዙ ሰው ጠንካራ ጎን የተጠቀመ፣ ደካማ ጎኑን ግን ውስጥ ለውስጥ እየሄደ ያለውን የጉዳት ጎን አብዛኛው ሰው አይመለከተውም። ከዚህ ውስጥ የመጀመሪያው በተለይ ቲኔጀርስ ላይ ይሄ ክሪቲካል ቲንኪንግ የሚባል በራስ ችግርን መፍታት፣ በራስ አንሰላስሎ የሆነ መፍትሄ ላይ መድረስ የሚባለው ነገር እየቀረ ነው ማለት ነው። ምንድነው እየሆነ ያለው? አንድ ህፃን ወይም አንድ አዋቂ ችግር ሲያጋጥመው ኤቭሪቲንግ ኢንተርኔት ላይ ነው ሰርች የሚያደርገው፣ ወይ ቻትጂፒቲ ወይ የሆነ የጂፒቲ ሞዴሎች ገብቶ እዛ ላይ ሰርች ያደርጋል፣ ፕሮብሌሙ ያገኛል። ይህን አንድ ወጣት ከወላጁ ጋር ቢጣላ ዛሬ ከወላጅ ጋር ተጣልቻለሁና ምን ላድርግ፣ ምን ትመክረኛለህ ብሎ ይጠይቃል። አሁን ላይ ያለው ሴናሪዮ ማለት ነው። ይህንን በሚያደርግበት ሰዓት ያ ኤአይ ትክክለኛ ያልሆነ መረጃ ቢሰጠው ከወላጁ ጋር ሙሉ በሙሉ ሊጣላ ሊቆራረጥ ይችላል፣ ወይም ደግሞ ሌላ እርምጃ ሊወስድ ይችላል ማለት ነው። ይሄ የሆነው ምንድን ነው? ራስህን አጥፋ ሊለው ሁሉ ይችላል ሊል ይችላል። ሁናውስ ምንም እንደዚህ አጥፋ ብሏቸው እኮ ያጠፉ በጣም ብዙ ህጻናቶች አሉ፣ አሁን ሚዲያ ላይ የምንሰማቸው ማለት ነው። አዎ መነሻችንም እሱ ነው ማለት በአንድ ጊዜ ነግሮት ከአባቴ ጋር ተጣላሁ ይሻለኛል ብትል ሄደህ አባትህን ተለማመጣ ሄደህ እንዲህ አድርግ ወይም ደግሞ እንደዚህ ቀስ ብለህ አስረዳው ብሎ አይለቀውም። ነገም ከነገ ወዲያም እየሄደ ይጎተጉተዋል። እውነት ነው፣ እንደዛ ነው። ካራክተሪስቲክስ የሚባለው ኤአይ ምንድን ነው?
በቃ የልጁን ካራክተሪስቲክ መጀመሪያ ይረዳና ከዛ በኋላ ሙሉ በሙሉ ኮንትሮል ያደርገዋል። እዛ ደረጃ ላይ ይደርሳል እና የክሪቲካል ቲንኪንግ የምንለው ነገር ኦልሞስት እየቀረ ይሄዳል ማለት። ሁሉም ሰው ቻሌንጅን እዛ ላይ በእሱ ሳይሆን መፍታት የሚፈልገው በኤአይ ማስፈታት ነው የሚፈልገው እና ይሄ ከተወሰነ ጊዜ በኋላ ሙሉ በሙሉ ማሽን ዲፔንደንት እንሆንና በራሳችን ማንቆም ዜጎች እንሆናለን ማለት ነው። ሁለተኛ ላይ አንተ ለመጥቀስ የሞከርከው የግል መረጃ ጥሰት የምንለው ወይም ፐርሰናል አይደንቲቲ ቴፍት የሚባለው ማለት ነው። ይሄ በጣም ከቁስ ከማቴሪያል ከወርቅ ከምንም ስርቆት በላይ ትልቁ ስርቆት ማለት ዓለም ላይ የግል መረጃ ስርቆት ማለት ነው። ይሄ ስርቆት ማለት እንግዲህ ስለ አንድ ሰው ማንነት የሚገልጹ መረጃዎች እነዛን ሌላ ሰው ወሰዳቸው ማለት ያ ማንነቱን አጥቷል ማለት ነው። ስለዚህ ገንዘቡን ቢወስደው ይሻላል ማንነቱን ከሚወስደው ማለት ነው። ልጆች ኤአይን በሚጠቀሙበት ሰዓት የተለያዩ ጌሞችን በሚጠቀሙ ሰዓት እነዛ ኤአይ ጌሞች ከልጆች ላይ የሚወስድ መረጃ አለ። እድሜያቸውን ይወስዳሉ፣ የልደት ቀናቸውን ይወስዳሉ፣ ወላጆቻቸውን ስም፣ የባንክ አካውንት፣ ኤቭሪቲንግ፣ የመታወቂያ ቁጥራት፣ ኤቭሪቲንግ ይወስድባቸዋል ማለት ነው። ከወሰዱ በኋላ የጤና መረጃ ሳይቀር ይወስዳል ያ ኤአይ ማለት። ከወሰደ በኋላ እነዛ ልጆች ለሌላ ሶስተኛ ወገን አሳልፎ ሊሰጥ ይችላል። ራሱ ጌሙ ራሱ ዴቨሎፐሩ ወይም ካምፓኒው ጉዳት ሊያደርስ ይችላል ማለት ነው። ስለዚህ የግል መረጃ ወይም ፕራይቬት የሚባል ነገር ከሌለ አንድ ሰው ኦልሬዲ ፐብሊክ ነው ማለት ነው። ፐብሊክ ከሆነ ደግሞ ለብዙ ጥቃቶች ይጋለጣል ማለት ነው። አሁን ላይ ብዙ ወጣቶች ብዙ ልጆች እያጠፉ ያሉት ምንድን ነው? ከዚህ ነው። ኦንላይን ቻት ያደርጋሉ፣ ከኤአይም ጋር ይሁን ከሰዎች ጋር ይሁን ያደርጋሉ። በዛ ሰዓት የግል መረጃ ሸር ይደራረጋሉ። ያን መረጃ ሌላ ሶስተኛ ወገን ይገባና እንደዚህ ከማረገው ከማወጣው ፐብሊክ እንደዚህ አድርግ ይባላሉ። ያንን ማድረግ ካልቻሉ ደግሞ ምን ያደርጋሉ? ራሳቸውን ያጠፋሉ፣ እንዲገደሉ ይገደዳሉ ማለት ነው። ስለዚህ የትልቁ ሌላኛው ችግር ነው ማለት ነው፣ ወይም አሉታዊ ተጽዕኖ የኤአይ እንለዋለን ማለት ነው። ምናልባት ተከታትለው ከሆነ እኔ አንድ መነሻ ያረኩትን እዚህ በአሜሪካ የሕግ መወሰኛ ምክር ቤት ቀርበው ምስክርነት የሰጡ እናቶችን አንድም አባት አለ፣ እነሱን ነበር መነሻ ያደረግኩትና እዛ ላይ በጣም የደነገጥኩት እኔ ሰው መሳይ የጾታ አጋር ይቀርብላቸዋል። ወሲባዊ ውይይት ነው የሚያደርጉት። ምናልባትም ወሲባዊ ጥቃት ነው እንድትፈጽምባት የምታደርገው። አንዷ አድማጮች ይህንን ነገር እንድትከታተሉት እፈልጋለሁ። ፎክስ ኒውስ ነው ያወጣውና ብትከታተሉ ደስ ይለኛል። መጨረሻ ቀን ምን ትለዋለች ሴትዮዋ፣ ያቺ የአርቲፊሻል ኢንተለጀንስ ሴትዮዋ፣ የኔ ፍቅር የኔ ውድ ማታ ቤትህ ልመጣ ቤቴ ብትመጣም ቤትሽ ብመጣ ይላታል። ተገኝተህ ነው ወይ ምናምን ብላ ከዛ በኋላ ነው የገደለችው። ሕፃን ነው ልጁ 14 ዓመት ነውና እንደዚህ ያሉ ነገሮችን ለምንድን ነው እውነቱን አይነግሩም? በነገራችን ላይ ይሄ አርቲፊሻል ኢንተለጀንት ወይም አርቲፊሻል ሰው መሆኑን አይናገርም። ይሄ ካምፓኒው ዴቨሎፕ ያደርገው አንዱም ክስ እየተመሰረተበት ያለው በዚህ አግባብ ነው። ስለሱ ውስጥ የሆነ ነገር በለን። እኔ ያሻፈፍኩት ስለሆነ ነው ከእውቀት ማነስ፣ አንተ ብታግዘን ይሻላል ብዬ ነው። አሁን እነዚህ እንግዲህ ዴቨሎፕ ሲደረጉ እነዚህ ኤአይዎች አፍተር ኦል አሁን እስካሁን ድረስ ያሉት የአርቲፊሻል ኢንተለጀንስ ምርቶች የሚሰሩት በሰው ልጆች ነው የተሰሩት ማለት ነው። እንግዲህ ከተወሰነ ከአንድ 15 ዓመት በኋላ ወይም 2040ዎች ላይ ኤአይ ራሱን በራሱ ይሰራል ይባላል። ገና እዛ አልደረስንም። እስካሁን ግን ያለው የአርቲፊሻል ኢንተለጀንስ ውጤቶች በሰው ልጆች ነው የተሰሩ ያሉት እና በሰው ልጆች ሲሰሩ ዲዛይን ሲደረጉ የሰው ልጅ ሆን ብሎ ስህተቶችን እንዲሰሩ አድርገው ወይም ደግሞ ለሆነ ዓላማ ማስፈጸሚያ እንዲወደርገው ይሰራሉ እና ይሄ ደግሞ የሚሆነው ሲስተሙ ሲሰራ ኃላፊነት ሳይሰማቸው ወይም በጎደለው መልኩ ሰርተውት እንደዚህ አይነት ክራይስ ወይም ጥፋት እንዲያደርሱ ይደረጋሉ ማለት ነው። ጀስት አርቲፊሻል የሆኑ ራሳቸውን የሚመስሉ ካራክተሮችን ክሬት ያደርጉና ከነዛ ነው ጋር ነው ቻት የሚያደርጉት ማለት ነው። ይሄ ካራክተር ኤአይ የምንለው ጀስት አንድ ሰው ራሱን የሚመስል ካራክተር ዴቨሎፕ ማድረግ ይችላል። ከዛ በኋላ እሱ ጋር ቀጥታ ግንኙነት ይፈጽማል ማለት ነው። ቻት ያደርጋል። ቻት በሚያደርግበት ሰዓት ኤቭሪቲንግ ኢሞሽኑን፣ የሰውየውን ኮግኒቲቭ ቢሄቪየሩን ሁሉንም ያንኛው ኤአይ ይወስዳል ማለት ነው። ያ ኤአይ ደግሞ ላርጅ ላንጉዌጅ ሞዴል የሚባል አለ። በዛ ቋንቋ የተመሰረተ የተሰለጠነ ስለሆነ ትልቅ እውቀት አለው በዛ ኤሪያ ላይ የሰው ልጆችን ኢሞሽን አንደርስታንድ የማድረግ ከዛ ሙሉ በሙሉ አይምሮን ይቆጣጠረዋል ማለት ነው። ዘን ያ ካራክተር ኤአይ አድርግ የሚለውን ሙሉ ያደርጋል ማለት ነው። ዛትስ ዋይ እዛ ቪዲዮ ላይ
ወላጆችን ይዝና ግደል ሲባል ለመግደል እንትን ለማለት የሞከረው ማለት ነው ልጁ እና በኃላፊነት በጎደለው መልኩ ዴቨሎፕ ከተደረገ አሁን እንደምናየው አይነት ጉዳቶችን ያደርሳል ማለት ነው። ስቱዲዮ ያለው እንግዳዬ ወጣት ቃልአብ አንዳንድ ነገር ያነሳል። ቅድም እንደውም ውጭ ሆነን ስለዚህ ጉዳይ ላይ ስናወራ ምን አለኝ፣ ይሄ ኢንተርኔት 5 ሌየር ነው 6 ሌየር ነው ያለው፣ እኛ የምንጠቀመው አንዱን ብቻ ነው አለኝና ትንሽ ለእኔ ከበድ ያለኝና ነገር ነገረኝና እስቲ ስለሱ ሊያነሳብህ ይፈልጋል ቃልአብ። ሌላም ነገር እስቲ አውሩ። እሺ አድማጫችን፣ ለእኔም ለአድማጩም ግልጽ እንዲሆን በደንብ አሁን እነ ቻትጂፒቲ እንዲሁም ሌሎች ኤአይ ኢንተርኔት እንደሚታወቀው ብዙ ሌቭል ኦፍ ሌየር አለው። እኛ ሁላቸው የምንጠቀመው ጉግል ወይም ሌሎች ሰርች የምናደርገው የላይኛው ሌቭል ኦፍ ኢንተርኔት ላይ ነው። ከየትኛው ሌቭል ኦፍ ኢንተርኔት ነው መረጃዎችን እያወጣ የሚወስደውን የመጀመሪያው ጥያቄ። ሁለተኛው ጥያቄ እነዚህ ዴቨሎፐሮች እኛ የምንሰጠውን ፊድ የምናደርገውን ኢንፎርሜሽን የራሳቸውን ሞዴል ትሬን አያደርጉበትም ወይ ነው? የእኛን ኢንፎርሜሽን አይጠቀሙ ወይ ነው? ምን ያህል አሁን ለምሳሌ በዶክተሮች እና ቴራፒስት ላይ አሁን እንደ ቻትጂፒቲ ምናምን እንደ ቴራፒስት የሚጠቀሙ ብዙ ሰዎች አሉ። በዶክተርና በሳይኮሎጂስቶች መካከል የኮንፊደንሻሊቲ ህግ አለ፣ በህግም ይጠበቅላቸዋል። በዚህ ግን ይሄንን በንግግራቸውን ፕራይቬት የሆነ ኢንፎርሜሽናቸውን የሚጠብቅላቸው ህግ አለ ወይ በቴክኖሎጂው ዘርፍ ላይ ነው ሁለተኛው ጥያቄ። ሶስተኛው ጥያቄ እነዚህ ቻትጂፒቲ እንዲሁም ሌሎች ዴቨሎፐሮቹ እንደሚናገሩት ለምሳሌ አንዳንድ ኢንፎርሜሽኖችን እኔ ሱሳይድ ማድረግ ፈልጋለሁ በጣም ፈጣኑና ቀላሉ መንገድ የትኛው ነው ብለህ ብትጠይቃቸው እንዳይሰጡ ተደርገው ነው የሚሉት። ግን እዛ ጁሪ ላይም ያየነው ነገር ለልጆቹ ይሄንን ኢንፎርሜሽን ሰጥቷቸዋል ኤአዩ ማለት ነው። እና ጄል ብሬክ አይደረግም ወይ? ላይክ ጄል ብሬክ አድርገው የቀረቡ ሚዲያ ላይ የቀረቡ ኢንተርናሽናል ሚዲያ ላይ የቀረቡ ብዙ ሰዎች አሉ። ማለት ጄል ብሬክ ማለት ሱሳይድ እንድታረግ ኤአዩን ሊሸውዱት ይችላሉ። እንደዚህ አይደረግም ወይ ነው? እነዚህ ሶስቱ ጥያቄዎች ግልጽ እንድታረግልን ብዬ ነው። ኦኬ፣ በጣም ጥሩ። እንግዲህ አሁን የመጀመሪያው ጥያቄ እነዚህ የምንጠቀማቸው አፕሊኬሽኖች የተለያዩ ላየሮች አሉ። እንግዲህ አፕሊኬሽን፣ ትራንስፖርት፣ ኢንተርኔት፣ ኔትወርክ ዲቫይስ ነው የሚባሉት ታይፕስ ኦፍ ላየሮች አሉ። ከነዛ አንግል ከጠየቀኝ እነዚህን አት አፕሊኬሽን ሌቭል ነው የምንጠቀመው። አት ፕሬዘንቴሽን ኢን አፕሊኬሽን ሌቭል እነዚህን ሲስተሞች ወይም ሰርቪሶች ወይም አፕሊኬሽኖች እናገኛቸዋለን ማለት ነው። ስለዚህ በዛ መልኩ ነው። ሁለተኛው ጥያቄ የኛ ዳታ በጉግልም በለው በተለያዩ ሰርች ኢንጂኖች ጥቅም ላይ ይውላል። አሁን የብራውዘሮች አሁን አንድ ሰው ኢንተርኔት ሲጠቀም የሚጠቀመው ቱል አለ። ያ ብራውዘር ከቀጥታ ከዩዘሩ ጋር ኢንተራክት የሚያደርግበት ሜካኒዝም ማለት ነው። ስለዚህ እኔ ዛሬም ቁርስ መብላት ፈልገው የት ነው ዋቴቨር እኔ የምጽፈውን ኢንፎርሜሽን ሳስገባለት ያን መረጃ ይወስደዋል ዳታ ወይም ከኋላ ዳታ ኢንጂኑ ማለት ነው። ግን ያን ዳታ ለምሳሌ ቁርስ የሚሸጥ ካምፓኒ ካለ ለዛ ሊሸጠው ይችላል ዳታው። ግን ያ ቁርስ የሚሸጥ ወይም በርገር የሚያቀርብ ድርጅት የኔን ዳታ ይቀበልና ለእኔ ማስታወቂያ ይልክልኛል፣ የበርገር ማስታወቂያ ማለት ነው። ስለዚህ በሌላ አነጋገር ምን አደረኩ ማለት ነው? ማስታወቂያውን አይና በርገር እርቦኛል አይደለ ሰዓቱ፣ ስለዚህ እዛ በርገር ቤት ሂጄ እበላለሁ ማለት ነው። ስለዚህ የኛ ዳታዎች በአንድም በሌላም መልኩ ለኛ የሚነግሩን ፕራይቬት ነው አይሰረቅም ምናምን ነው። ግን እነዚህ ድርጅቶች በጣም ሀብታም የሆኑት እነዚህን ዳታዎች በመሸጥ ነው የሚተዳደሩት ማለት ነው። ካለዛ በነፃ የሚባል ሰርቪስ የለም። ለምን ክሮምን በነፃ ይሰጠኛል? ለምን የተለያዩ ሰርቪሶችን ለኛ በነፃ ይሰጡናል? ከኛ የሚፈልጉት የሚያገኙን ነገር አለ። እኛ ለነሱ አሴት ነን፣ ሪሶርስ ነን። ለእኛን ተጠቅመው የተለያዩ ፕሮዳክቶችን ለእኛ ያቀርቡልናል ማለት ነው። ስለዚህ በአንድም በሌላ መልኩ እነሱ የሚጠቀሙት ለሶስተኛ ወገንም አሳልፈው ይስጡት የእኛን ዳታ፣ የእኛ ዳታ ጥቅም ላይ ይውላል። አፍተሮል መጨረሻ ላይ ተሽጠናል ማለት ነው። ይህንን የሚያግድ ህግ የለም በቴክኖሎጂ የወጣ አለ። አሁን አሁን ችግሩ እኮ ህግ አልኖር ብሎ አይደለም። ህጎች እኮ በተለያየ አጋጣሚ ይወጣሉ። ግን ኢምፕሊሜንቴሽኑ ስታየው አሁን ይሄንን እኮ ኦፊሻሊ እንደዚህ ብዬ ማውራቴ which is wrong ነው። ያ ማለት በህግ ደረጃ ስታየው አንድ ብራውዘር ያንን ሰው መረጃ አይሸጥም ነው የሚባለው። ግን ደግሞ ካየኸው ትሬንዱን የምትጠቀመውን ሚዲያ ሶሻል ሚዲያ አየውና
ከዛ አንተ ከምትጠቀመው አንግል ተነስተው ለአንተ የሚሆን ነገር ያመጡልሃል። እሱን በተመለከተ ሌላም የሚከራከሩበት ነገር አለ። ምናልባት እዛ ቪዲዮ ላይ አይታችሁት ከሆነ የአሜሪካን ሀገር ህግን ፈርስት አሜንድመንት የሚባል አለ። ይሄ በህገ መንግስታቸው ላይ የመናገር መረጃን እንደፈለጋቸው የመያዝ ሀሳብን የመግለጽ የመሰብሰብ ሰላማዊ ሰልፍ የማድረግ በጣም ትላልቅ መብቶች ጥበቃ የሚደረግላቸው መብቶች ናቸውና በዛ መብት ጥበቃ ይደረግልናል የሚሉት ነገር ነው። እሱ በጣም ዝርዝር ነገር ስለሆነ ናቁመውና ምናልባት የሆነ ነገር ላንሳና በተለይ በልጆች ላይ የሚደርሰውን ጉዳት ወይም በሌላውም ላይ አሁን አንተ እንደምትነገር በሌላውም የህብረተሰብ ላይ የሚደርሰውን ጉዳት እንዴት መከላከል እንችላለን? አሁን እንደተባለው ህጉም ቢኖር ህጉን ኢንፎርስ ካልተደረገ ድረስ ሺት ኦፍ ፔፐር ነው የሚባለው፣ ተራ ወረቀት ነው የሚባለው። ስለዚህ ምንድን ነው እንደ ማህበረሰብ በተለይ በኢትዮጵያዊ ኮንቴክስት እኔ አሁን ምንድን ነው ማድረግ ያለብን? ይህን አይነት ነገር በተለይ ህጻናትን ለመታደግ ምን መሰራት አለበት ትላለህ? አዎ እንግዲህ ህጻናት ኦልሞስት እየተጎዱ እንደሆነ በዚህ ቴክኖሎጂ ትልቅ ጥቃት እየደረሰባቸው እንደሆነ ሁሉም ሰው አሁን እየተገነዘበው እያወቀው ያለ የመጣ ይመስለኛል። ልጆችን ማየት በቂ ነው። አሁን ላይ አንድ ወላጅ ስራ ውሎ ማታ ቤቱ ሲሄድ የሚያገኛቸው ልጆች ወላጁን ነው ወይ ስልኩን ነው የሚጠብቁት የሚለውን ማየት ብቻ በቂ ነው። ስልኩን ነው የሚናፍቁት በብዛት አብዛኞቹ ማለት ነው። ስለዚህ በዛ ዲፔንዳንት እየሆኑ ነው ወይም ሶሻሊ የተገለሉ ከማህበረሰቡ እየወጡ እንደሆነ ግልጽ ነው ማለት ነው። ስለዚህ ይህንን ለማድረግ እንደ ግለሰብም እንደ መንግስትም የተለያዩ እርምጃዎችን መውሰድ አለብን ብዬ አስባለሁ። እንደ ግለሰብ ወላጆች የግንዛቤ ማስጨበጫ ሁኔታ ሊፈጠርላቸው ይገባል ብዬ አስባለሁ። እኔና እናንተ አሁን እዚህ ጋር እያወራን ያለ ነው የተወሰነ ብትሆን ትንሽ ነገር ግንዛቤ አድርገን እየጎዳቸው እንደሆነ ተገንዝበን የሆነ ግንዛቤ ለመፍጠር ይመስለኛል። ከዚያ ግን ሌሎች ሰዎችም ልጆቻቸው በምን አይነት ቫይረስ እየተጎዱ እንደሆነ ሊነገራቸው ይገባል። ካላወቁት ማስረዳት አይችሉም ማለት ነው። ወላጅ ትልቅ ሚና ይጫወታል። ለወላጆች በተለይ በሚዲያው ለህዳሴ ግድብ እንዳደረግነው ርብርብ ወይም ዘመቻ ለአርቲፊሻል ኢንተለጀንስ ጉዳትም ማድረግ አለብን። ምክንያቱም የህዳሴው ግድብ ለቴክኖሎጂ ለእድገት ለምን እንችላለን። ኤአይ አሁን እያደረገው ግን ያለው ጉዳት ጄኔሬሽን ላይ ነው፣ ትውልድ ላይ ነው እና ትልቅ ተጽዕኖ አጽንኦ ተሰጥቶት ቢሰራበት ብዬ አስባለሁ። ሌላኛው በመንግስት በኩል በመመሪያዎችም በፖሊሶችም መውጣት ያለባቸው ሁኔታዎች ብዬ አስባለሁ። ከእነዚህ ውስጥ ትምህርት ሚኒስቴር ትልቁን ድርሻ ይወስዳል። ጤና ሚኒስቴርም የሚወስድ ይኖራል። እንደ ኢኖቬሽንና ቴክኖሎጂ ሚኒስቴርም ከመረጃና መረብ አስተዳደር ወይም ኢኒሳ ከምንለው እነዚህ ትልቅ ኃላፊነት አለባቸው። ትምህርት ሚኒስቴር ልጆችን ቀጥታ ብዙ ጊዜ የሚያገኟቸው የትምህርት ሚኒስቴር አካላት ወይም መምህራን የምንላቸው ናቸው። አንድ ተማሪ በ24 ሰዓት ውስጥ 8 ሰዓቱን ትምህርት ቤት ነው የሚያሳልፈው። ያ ማለት ከመምህር ጋር ነው የሚያሳልፈው። ትምህርት ሚኒስቴር ስለ አርቲፊሻል ኢንተለጀንስ ጉዳት፣ ጥቅም ኤቭሪቲንግ ካሪክለም ላይ መግባት አለበት። መምህራኖቹ ስለ አርቲፊሻል ኢንተለጀንስ ጉዳት የአርቲፊሻል ኢንተለጀንስ ሊትሬሲ ዲጂታል ሊትሬሲ ሳይሆን አርቲፊሻል ኢንተለጀንስ ሊትሬሲ ሊያውቁ ይገባል። ልጆቹ እንዴት መጠቀም እንዳለባቸው፣ በምን መልኩ ማድረግ እንዳለባቸው መምህራኖቹ ሊያስረዷቸው ይገባል። አፍተር ኦል እነዚህ ልጆች ካደጉ በኋላ ኢንጂነር ይሆናሉ፣ የአርቲፊሻል ኢንተለጀንስ ባለሙያ ዴቨሎፐር ይሆናሉ። ዴቨሎፕም ሲያደርጉ ሲስተም ሲሰሩም ከስነ ምግባር አኳያ ምን ማድረግ እንዳለባቸውም እየተማሩ ማደግ አለባቸው ማለት ነው። ስለዚህ ትምህርት ሚኒስቴር እነዚህ ነገሮች ቢያደርግ፣ ጤና ሚኒስቴርም ደግሞ እነዚህ ህጻናት ሳይኮሎጂካል ኢምፓክት ይደርስባቸዋል። የአይን ስክሪን ታይም ይባላል። አሁን ድሮ የስማርበት የነበረው ሰዓትና የአሁኑ ሰዓት ትምህርት ቤት ያለው ተላጽረው የመነጽር ሬሾ አይገናኝም። ይሄ ከስክሪን ታይም ጋር አውሮ የሚያያዝ ምንም ሊሚት የለም ማለት ነው። በቃ ልጆች ከትምህርት ቤት መጡ ስልክ ላይ ያፈጣሉ፣ ቲቪ ላይ ወይ ላፕቶፕ ላይ በቃ እንቅልፋቸው ሲመጣ ይተኛሉ፣ ሲነሳ እንደዛ። ያ ደግሞ ከጤና ጋር የሚያመጣው ኢፌክት አለ። ስለዚህ ጤና ሚኒስቴርም የራሱን የግንዛቤ ማስጨበጡ ስራ መስራት አለበት ማለት ነው። የኢኖቬሽንና ኢንሳ የምንለው ወይም መረጃና መረብ ደህንነት አስተዳደር የምንለው ትልቁን ስራ እነዚህ ይወስዳሉ። ሁሉም አሁን የሆነ መድኃኒት ወደ ሀገር ውስጥ ሲገባ በምግብና መድኃኒትና ባለስልጣን የሚባል ይቅርታ ስሙን በደንብ አልጠራሁትም።
ይገመገምና ያ ምግብ ወይም ያ መድኃኒት ስታንዳርዱን ካላሟላ ወደ ሀገር ውስጥ አይገባም። ወይም ለጤና ጠንቅ መሆኑ ከተረጋገጠ ወደ እንዲሰራጭ አይደረግም። ያ ይቻላል። ግን ይሄን ኤአይን በዚህ መልኩ መቆጣጠር ይቻላል ሀገር ውስጥ። ለምሳሌ አሁን ቻት ጂፒቲ ወይም ኤአይ ካራክተር ቻትቦት ኢትዮጵያ ውስጥ አገልግሎት እንዳይሰጥ ማድረግ ይቻላል። ሁለቱ ተቋማት ማድረግ ይችላሉ። ማናማ ቲክቶክን አሜሪካ ላግር ነው ያለች ትልቅ ኢሹ ነው አይደል የነበረው። ሚኒስትሩ ቻት ጂፒቲንም እናግር ካሉ እንደዛ ካልሆነማ እያንዳንዱ ቆሻሻ መጣያ ሆንን ማለት ነው። ኮሱ እኮ ነው ያስፈራኝ። ግን ያኛው አቅም አለን ወይ ነው እኔ ስጋትና ፍርሃት ቅርብ ስለሆንክ አንተ እንድታስረዳን ነው። እንግዲህ ይሄ ምንድን ነው የአንድ ሀገር የራሷ የፊዚካል ቦርደር እንዳላት ሁሉ ወደ አንድ ሀገርም የተለያዩ ሲስተሞች በኢንተርኔት ወይም በሳይበር ምህዳር አማካኝነት የሚገቡ መረጃዎችን ኮንትሮል ፊልት ማድረግ ይችላሉ ሀገሮች። ያ ማለት እነ ቴሌኮምን እነ ኢንሳን እነዚህ የቴክኖሎጂ ኢኖቬሽን ተቋማት በአጠቃላይ በጋራ ሆነው የትኛው ኤአይ ወደ ኢትዮጵያ ውስጥ ገብቶ ይስራ ወይስ ይህንን ካላሟላ ኢትዮጵያ ውስጥ አክሰስ እንዳይደረግ ማድረግ ይችላሉ። ኢንባውንድ እና አውትባውንድ ትራፊክ ይባላል። እሱን ኮንትሮል ማድረግ ይችላሉ። ያንን ለማድረግ ደግሞ ቁጭ ብለው የጋራ ማዕቀፍ አውጥተው በኢትዮጵያ ውስጥ አንድ ኤአይ ጥቅም ላይ ለማዋል ምን ማሟላት አለበት፣ ከኢትዮጵያ ባህል ከኢትዮጵያ ካልቸር አንጻር ምን አይነት ስታንዳርድ እናውጣ ብለው መውጣት ይችላሉ። እጅግ አድርጌ ነው የማመሰግነው አበበ። በሌላ ጊዜ እንግዲህ ይህንን ጉዳይ በዚህ በአጭር ጊዜ የምንተወው አይደለም። እድል ሰጥቼ ተጨማሪ ነገር በጣም በስፋት ልንወያይበት የምንገባ አብዝቶ የቸገረ ነገር ስለሆነ እድል ሰጥሃለሁ። ምናልባት ለመሰናበቻ 30 ደቂቃ የሆነ ነገር የምትለው ካለ ያንተንም ዩቲዩብ እንድታስተዋውቅ እድል ልሰጥህ እችላለሁ። እሺ እኔ እናንተ እናወራለን። እሺ አቤ የመጨረሻ 30 ደቂቃ እንሰናበትህ። 30 ሰከንድ ሶሪ። ኦኬ እሺ፣ አመሰግናለሁ ስለጋበዛችሁኝ። በጣም ደስተኛ ነኝ። ምክንያቱም እሱ ፕሮግራማችሁም በቀጠል አለበት፣ በዚህ ማቆም አለበት ብዬ አላስብም። በትልቁ መውረድ አለባችሁ፣ ህብረተሰቡ መድረስ አለባችሁ። ምክንያቱም ትልቅ ጉዳይ ነው፣ ትልቅ ጄኔሬሽን ነው። እናንተን ብቻ ሳይሆን የተለያዩ ምሁራን፣ ፕሮፌሰሮች በዚህ ዙሪያ ሪሰርች እየሰሩ ለህብረተሰቡ ማድረስ አለባቸው እና ሁላችንም በጋራ እንትን ብለን ልጆቻችን ትውልድን ማስቀጠል ይኖርብናል ብዬ አስባለሁ። አመሰግናለሁ። እግዚአብሔር ይስጥልኝ። አመሰግናለሁ። ረጅም ጊዜ ብሰጥ ደስ ይለኛል። የእኛ ሰዓት ስለሚገድበን ነው። ቃላብም እድሉን እንድሰጠው እየጋብዘኝ ስለሆነ ወደዛ ለመሄድ ነው። ሰላም ሁኑልኝ። እሺ፣ አመሰግናለሁ። ቃላብ እንግዲህ ቅድም አሁን አበበ ያነሳቸው አንዳንድ ከባድ ነገሮች አሉ ከአንተ ጋር የማትግባቡበትም ሀሳብ አንስተዋል። እርግጥ ለምሳሌ ማገድ መፍትሄ አይደለም የምትለው ነገር እሱ ማገድ አለብን ይባላል የሚለው ነገር አለ እና በሌሎቹም ጉዳይ ላይ በተለይ ህጻናት ላይ ለምሳሌ አሁን እኛ መከልከል እንችላለን፣ መምከር እንችላለን። አንዱ የዚህ የካራክተር ቻትቦት ስራ ምን ነበር? አንደኛዋ ሴትዮ ስክሪን ታይሚንግ ቅድም አበበ ያለውን ነገር በስክሪን ላይ የሚቆይበትን ሰዓት ወስናባት ነበር። ለምን ተወስኒበታለች ብለህ ሄደህ ከእሷ ጋር እንዲያደርግ ብሎ መክሮ እናቱን በቢላ ነው የወጋው። እስቲ እሱንም ሌሎችንም ነገር ቀጥል አንተ። ያው ማገድ ሲባል የመጀመሪያው ነገር ሙሉ በሙሉ ማገድ ሳይሆን እኔ የምለው ፓርሻሊ ሪስትሪክት ማድረግ አማራጭ ነው። ግን አሁን እነዛ ልጆች እኔ የምለው የተጎዱበት ምክንያት የምለው የመጀመሪያው ኢንዲቪዥዋሊዝም የሚባለው ነገር አለ። ሰዎች ለብቻቸው ይሄ በጋራ የሚባለው ነገር እየጠፋ ነው ያለው። ልጆች አይዞሌትድ ሆኖ ነው የሚያድጉት ከሌላው ማህበረሰብ። እንደ ድሮ ፊዚካሊ ከሌላ ልጅ ጋር ወጥተው ምናምን አይጫወቱም። ቤት ቁጭ ብለው ነው የሚጫወቱት። ወላጅ ደግሞ ጀስት ፍሪደምም እያለ በነጻነት የሚደግ እያለ እንዳወራ ነው ቅድም ዲጂታል ፕሮዳክት ይሰጠዋል። ልጁ ዛሬ ምን እንደሚሰራ አያውቅም። በመጀመሪያ ራሱ ወላጅ ይሄ ቴክኖሎጂ እንዴት እንደሚሰራ ራሱ ማጥናት አለበት። ራሱ ሳያውቀው ልጁን መከልከል አይችልም። ምክንያቱም በምክንያት የምትከለክል ያለ ምክንያት ከልክለው በሌላ ጊዜ ተደብቆ ሊሰራ ይችላል፣ ሊያገኘው ይችላል ልጁ። ስለዚህ ምንም ጥቅም የለም። መጀመሪያ ራሱ ወላጅ ራሱን
ማስተማር ነው ያለበት። ይሄ ቴክኖሎጂ እንዴት እንደሚሰራ መገንዘብ መቻል አለበት። ሁለተኛ ይሄን ቴክኖሎጂ ፕሮሞት የሚያደርጉ ብዙ ሰዎች አሉ እዚህ ኢትዮጵያ ውስጥም ጠቀሜታውን ሁሉ ፕሮሞት እንደሚያደርጉት ይሄ ቴክኖሎጂ ምን ያህል ውጥቀት ሊፈጥር እንደሚችል አሁን እኔ ቅድም ምን ያህል ጉዳት እንዳለው ቅድም የጠቀስኩት የኤምአይቲ ሪሰርች ብቻ በቂ ነው። ይህን ሁሉ አንድ ላይ ፕሮሞት ማድረግ መቻል አለባቸው። ሌላው አማራጭ የምለው የትምህርት ዘርፉን ልጆች ክሪቲካሊ እንዲማሩ ማድረግ ኢሞሽናል ስቴቢሊቲ ሪል ላይፍ ላይ ሊጠቅማቸው የሚችላቸውን ትምህርት ማስተማር ነው። ዝም ብሎ ከሌላው ኤጁኬሽን በተጨማሪ ማለት ነው። እንደዚህ አይነት ትምህርቶችን ዩኒቨርሲቲ ሌቭል ላይ ሃየር ኤጁኬሽን ላይ ብቻ አስተምረ ምን የሚተጠቀሙ ጥቅም የለም። መጀመሪያ እስር ላይ ነው። እስር የተበላሸውን ነገር ላይ ሄደ ልታስተካክለው አትችልም። ነጻነት ራሱ ዓለም ላይ ነጻነት ምን እንዳመጣ አይተናል። ሆሞሴክሹዋሊዝም ራሱ አንዱ የነጻነት ውጤት ነው ብዬ ነው እኔ የማምነው። ነጻነት ራሱ መገደብ አለበት። ስለዚህ በእነዚህ ሶስቱ መንገዶች በአራቱ መንገዶች እኛ የራሳችንን ሪስፖንሲቢሊቲ ተገንዝበን መተግበር መቻል አለብን ብዬ ነው የማስበው። እኔ ጥሩ ነው አንተ ያልከውን ከቴክኖሎጂ አኳያ ያነሳቸው ነገሮች አሉ። እኔ ደግሞ የማስበው ማህበራዊ ተቋሞቻችን የእምነት ተቋሞቻችን ኃላፊነት ምክንያቱም እኛ ሀገር አሁን ቅድም አቢያነሳው ወላጆቻቸው ሲመጡ ልጆቻቸው ስልክ ነው የሚናፍቁት፣ ስልክ ነው የሚቀበሉት። እሱ ብቻ አይደለም ያለው። ለምሳሌ ልጆች ይዘህ የሆነ ቦታ ብትሄድ ከሆነ ሰው ስልክ ነው የሚቀበሉት፣ ጥሩ ሰላምታ እንኳን ሳይሰጡ። ሌላ አድማጭ አለ እያለኝ ነው ቴክኒሻናችን፣ እሱን እናስገባና ሄሎ አድማጫችን። ሄሎ ጤና ይስጥልኝ። እንተዋወቅ፣ ፈቃደኛ ኖት? አዎ ፈቃደኛ ነኝ። ጸጋው እባላለሁ። እሺ ጸጋው፣ እስቲ ምን ትለናለህ? መልካም። እኔ በኮምፒውተር ሳይንስ ነው የተማርኩት። ወደ 10 ምናምን ዓመት ሰርቻለሁ። እሺ። እና ይሄ ቲዎሪቲካል ስለሆነ ነገር እና መፍትሄ ስለሚባለው ነገር አጠር አድርጌ ለመናገር እስቲ እግዚአብሔር ይስጥልን፣ እባክህ ተባረክ። በጣም ጥሩ። መጀመሪያ ደረጃ ስለ አርቲፊሻል ኢንቴሊጀንስ የሚባለው ነገር አሁን ኢንትሮዲውስ ተደረገ እንጂ በጣም ቀድሞ የነበረ ነገር ነው። ከ1940ዎቹ ጀምሮ የነበረ ነገር ነው። እሺ። አንድ የምንዘነጋው ነገር ምንድን ነው? ከዛን ጊዜ ጀምሮ የነበሩ እውቀቶች፣ ዳታዎች ምናምን በሙሉ ተጠራቅመው የገቡበት ነገር ነው። ይሄ ደግሞ ያደረገው ያንን ነገር ከአንድ አቨሬጅ ሰው በላይ አቅም ያለው ነገር አደረገው። በአሁኑ ሰዓት አንድ አቨሬጅ ሰው ካለው አቅም በላይ አድርጎታል በተግባር ማለት ነው። ዛሱ አሁን ልጆቹ አጠገባቸው ያሉትን ቤተሰቦቻቸውን ከመስማት ይልቅ ያኛውን ወደ መስማት ሊያዘነብሉ የሚችሉት አቅም ያለው አቨሬጅ ሰው አደልት ሰው ሆኖ ስለሚያገኙት ነው። እና አንደኛው ነገር ይሄ ነው እንትኑ አደገኛ በጣም የሚያደርገው ነገር ማለት ነው። ሁለተኛ ነገር ሞዴሎቹን በተመለከተ አንድ ቴክኒካል ነገር አቶ አበበ ቀደም የገቡት እንግዳችሁ ያደረጉት ነገር ሰዎች ዲቶር ስለሚያደርጉት ነገር ብቻ አይደለም ነገርየው አደገኛ እየሆነ የሚመጣው ራሱ ኢንሄረንትሊ ማቴማቲካሊ የምንኖርበትን ዓለም በሂሳባዊ መንገድ ራሱ ለመግለጽ መሞከር የራሱ ኢንተርናል ኮንትራዲክሽን አለው በባህሪው ማለት ነው። እንደ እንትን ምን ለማለት ነው? ምን ለማለት ነው? የምንኖርበትን ዓለም አሁን ለምሳሌ ሰው በሂሳብ መግለጽ የምንኖርበትን ዓለም በሂሳብ መግለጽ ማለት ምን ማለት ነው? ማቴማቲካሊ ማለት ልክ እንደ ለምሳሌ ሰው ሲባል ምንድነው ቁመት አለው፣ ውፍረት አለው ምናምን ይናያል ፓራሜትሮች አሉት አይደል? እንደዚህ ፋይናይት በሆኑ ፓራሜትሮች ይሄን ሪያሊቲ የምንኖርበትን ዓለም መግለጽ በራሱ የራሱ ኮንትራዲክሽን አለው በባህሪው ማለት ነው። አሁን ይህን በተመለከተ ብዙ ነገር ደስ ይለኝ ነበር። ምክንያቱም ከድሮ ጀምሮ ማቴማቲካሊ ስለተሰራበት ነው። በዚህ ነገር ላይ በአጭሩ ምን ለማለት ነው አፕሮክሲሜት የሆኑ ወይም ደግሞ አቅራቢያ የሆኑ ነገሮችን ነው የሚጠቀመው ሞዴሉ ማለት ነው። ያ ማለት ይሄ ራሱ ምን ያደርጋል ማለት ነው? ያን ነገር እንዲሳሳት ያደርገዋል በባህሪው። እንደሚባለው አይደለም በነገራችን ላይ ከሰዎች የተሻለ አኪዩሬሲ ያለው ምናምን አለው፣ ገደብ አለው በተወሰነ መንገድ ውስጥ። ከዛ በኋላ ደግሞ የማይሆን ነገር ያመጣል። እኔ አሁን ለምሳሌ ቀላል ኤግዛምፕል ልንገራችሁ። ከ2 ዓመት በፊት የሞቱትን የኢራኑን ፕሬዚዳንት አስመልክቶ ጥያቄ ጠይቄው የኢራኑ ፕሬዚዳንት አልሞትም ብሎ ነግሮኛል። እሺ፣ አልሞትም ብሎ በእርግጠኝነት ነግሮኛል። ከየት ነው ያገኘው ኢንፎርሜሽን ብሎ ጠይቆኛል።
እና ምን ለማለት ፈልጌ ነው፣ ይሄ ማቴማቲካል ሞዴሎቹ ራሳቸው ችግር ያለባቸው ናቸው። ሰው ስለሚያጣመው ብቻ አይደለም ለማለት ፈልጌ ነው። እስቲ ቅድም እኛ ወደ አነሳነው እንምጣው። ጸጋው በልጆች ላይ የሚያደርሰውን ጉዳት ቢያንስ ትልልቅ ሰዎች ለአቅመ አዳምና ሔዋን የደረሱ ልጆቻችን ወንድሞቻችን ሊያገናዝቡ የሚችሉበት እድል አለ። ህጻናት ላይ የሚያደርሰውን አደጋ እንዴት ማስቆም ወይም መቀነስ ይቻላል? ሁለት ነገር ነው። አንደኛ ደረጃ ወላጆችን ትሬን ማድረግ ነው። ወላጆችን ግንዛቤ ኑሯቸው እንግዳቸው የተናገረውን ቃላቤ የተናገረው ደግፋለሁ። ዲጂታል ሊትረሲ በትክክለኛው መንገድ ማለት ነው። ዝም ብሎ መጠቀም ብቻ ሳይሆን አዳልቱም ትላልቁም ሰው ራሱ በትክክል እንዴት እንደሚጠቀም አያውቀውም። እውነት ለመናገር መጀመሪያ አዳልቱ ራሱ በስርዓቱ ይወቀው ቴክኖሎጂውም ማለት ነው። ሁለተኛ ነገር አሁንም ቃላቤ ያለውን ደግፋለሁ። ክሪቲካል ቲንኪንግ ከላይ እየተሰጠ ነው፣ ከኮሌጅ ላይ ማለት ነው። ወረድ ብሎ ይሰጥ። ልጆች እንዲህ አይነቱን ነገር የሚለዩበት መንገድ እስኪሉ ልንሰጣቸው እንችላለን፣ ቀደም ብለን ማለት ነው። አትሊስት በአስሮቹ አጋማሽ የሚገኙ ልጆች የሚመስልና የማይመስል ነገር የሚለዩበትን መንገድ መስጠት ይቻላል፣ አሁን ባለው ሁኔታ ማለት ነው። አሁን ለምሳሌ ድሮ ቪዲዮ ጌሞች ስንጫወት ምን ነበር? አሻንጉሊቶች ነበሩ አይደል የሚመጡልን? አዎ ሪሜምበር? አዎ አሻንጉሊት መሆናቸውን እናውቅ ነበር የዛኔ። አዎ ነገር በሙሉ አሁን ግን አሻንጉሊት መሆናቸውን መለየት አንችልም። እሺ ትልቁ ችግር እዚህ ጋር ነው። ስለዚህ ክሪቲካል ቲንኪንግ አቅማቸው ከፍ ሲል ምን አይነት ጥያቄ እንደሚጠይቁት ምን እንደሚመልስላቸው ከዛ በኋላ ያንን ካዩ በኋላ ደግሞ የራሳቸውን ድምዳሜ መውሰድ በሚችሉበት ደረጃ ትሬን ማድረግ ይቻላል እነሱ። ከዛ ውጪ ማገድ የሚለውን ነገር በተመለከተ አሁንም አቶ አበበ አንድ ነገር ያልነካው ነገር ያለ ይመስለኛል። ቃላት በትክክል የተናገረው ነገር ማለት ነው። እነ ቻይና እነ ራሽያ የራሳቸው የሆነ የዲጂታል ኢንፍራስትራክቸር አላቸው እኮ። ዌብ ብራውዘር እኮ የራሳቸውን እኮ የሚጠቀሙት፣ ጉግል እኮ አይጠቀሙም። እዛ ቻይና ውስጥ ጉግል የለም እኮ የራሳቸው አላቸው። ጉግልን አግደው የራሳቸውን ዴቨሎፕ አድርገዋል። አውረዲ ያለ እነሱ ጋር ይሄ ዴቨሎፐር። ስለዚህ ለማገር ቢፈለግ ተመጣጣኝ የሆነ ሰርቪስ በሀገራቸው ሊሰጡበት የሚችሉበት አቅም አላቸው እነሱ። እኛ ይህን ነገር እናጠራም ብለን አንደኛ የማጠራቱ አቅም ራሷ የሚጠይቀው ሪሶርስ አለ። ሁለተኛ ወደ ቱቢዮን ሴፍ ሳይድ ብለን ደግሞ ያን ነገር ብናገድ ደግሞ የምናገኘውን ጥቅም እናጣለን። ይህም ደግሞ አለ። ይህም ችግር መታየት አለበት። ልጆቹን አፌክት ማድረጉ እንዳለ ሆነው ኢኮኖሚካሊ ደግሞ ይጎዳናል እኛን በዛው መጠን ማለት ነው። ስለዚህ ይሄንን እንትን ከማድረግ ይሄ ቴክኖሎጂካሊ ከሆነው ፊክስ ይልቅ የበለጠ የሚያዋጣው ነገር ምንድነው? ግንዛቤ ላይ መስራት ነው፣ ወላጆችና ልጆች ላይ ለማለት ነው። ጸጋው እጅግ አድርጌ አመሰግናለሁ በቀጥታ የስልክ መስመር ስለገባን። ይህን ጉዳይ በጣም በተደጋጋሚ ትኩረት ሰጥተን እንሰራበት የምንገባ ነው። በዚህ አጋጣሚ እንደ አንድ የሚዲያ ባለሙያ ሌሎችም ሜንስትሪም ላይ ያሉ ጓደኞቼ፣ ባልደረቦቼ ይህንን አደጋ በጣም ትኩረት ሰጥተው ቢሰሩት፣ ወላጆችን ማንቃት መቀስቀስ ቢኖርብን መልካም ነው። ጸጋው ስልክህ የለኝም፣ ምናልባት ቴክኒሻኑ አለኝ ያለኝ ነው። በቃ እኔ ደውዬልህ አንድ ቀን አንተንም ጋብተህ ሌሎችም ባልደረቦቻችሁ መጥታችሁ በዚህ ጉዳይ ላይ በስፋት እንሰራለን። ቃል ግባልኛ። ይቅርታ። ገባለሁ። እኔ አንዲት ነው እዚህ ጋር ምንድነው በደንብ ብትናርገን ነው ማውራት ያለብን። እውነት ነው። በቃ ስለዚህ እኔ ቃል ገባለሁ። በፈለጋችሁ ሰዓት ጠርሽ። ቴንኪው። በጣም በግልጽ ነው ማውራት ያለብን። ማለት ብንደብቀው የሚደበቅ ነገር የለም። አሁን ቅድም አበበ ነው ያለው ቃላብ ዛሬ ፕራይቬት የሆነ ነገር ፕራይቬሲ የለም። የሁላችንም መረጃ ተበትኖ ያለውና ልንደብቅ አንችልም። ግልጽ ነው ማውራት ያለብን። እውነት ነው። በትክክል ድሮ ይሄ ታቡ የሚባሉ ነገሮች ሁሉ እኮ አሁን ልጆች ፊት የማይወሩ ልጆች ፊት የማይታዩ ነገሮች እኮ አሁን እነሱ በቀላሉ ያዩታል። በቀላሉ ያዩታል ብቻ አይደለም፣ ክፉ የሚሰሩት ሰዎች እየተጠቀሙበት ነው ይሄን ነገር። እኛ ታው ያለው ነገር ሌላው እኮ ለአድቫንቴጅ እየተጠቀመበት ነው። ስለዚህ አሁን ከዛ መስመር ስላለፈ ይሄን ነገር ብትናርገው መነጋገር ነው። ቴክኒካል የሆነው ነገር ከአቅማችን በላይ አይደለም፣ ልንነጋገርበት እንችላለን ብዬ አስባለሁ። ቴንኪው ጸጋው፣ እጅግ አድርጌ አመሰግናለሁ። እንግዲህ ጓደኞችን አስተባብረን የሚቀጥለው እንግዳይም ትሆናለህ። ዛሬ በቀጣይ ስልክ መስመር ስለገባህ እጅግ አድርጌ አመሰግናለሁ። ሰላም ዋልልኝ። ቃላብ እንግዲህ ቅድም የተባለው ነገር አለ። አሁን በዚህ ጉዳይ ላይ መደባበቅ መሸፋፈን የሚቻል ነገር ያለ አይመስለኝም እና የቀሩህን ነገሮች ወደ ማጠቃለሉ ስለሆነ አንዳንድ ነገር በለን። ሌላ የሚፈልገው እኔ መማር ማለት ፕሮሰስ ነው። የመጀመሪያ ኢንፎርሜሽን አለ። ከዛ ያን ኢንፎርሜሽን አይምሮ ውስጥ ፕሮሰስ ታደርገዋለህ። ሜንታል ኢነርጂ ያስፈልጋል። ኢነርጂ እንድታወጣ ያደርጋል። ኢፈርት እንድታወጣ ያስፈልጋል። ከዛ ያን ኢንፎርሜሽን ሚሞራይዝ ታደርገዋለህ። ከዛ ከአንተ ኖሌጅ ጋር አላይን አድርገህ ትጠቀመዋለህ። ይሄ ግን አሁን እነዚህ ኤአይ ፕሮዳክቶች እያደረጉ ያሉት ሁለተኛውን ስቴፕ እንድትዘለው ነው የሚያደርጉ። በቀጥታ ኢንፎርሜሽኑ ሚሞራይዝ ታደርገው ነው። ሰው ደግሞ መጨረሻ ላይ የመጣውን ፕሮዳክት ስፔሻሊ በትምህርት ዘርፉ ላይ መጨረሻ ላይ ጀነሬት የሚያደርግልን ነገር
አንብበኸው ስለተረዳ ስላነበብከው የተማርክ ይመስላል። ይሄ ኢሉዥን ኦፍ ኖሌጅ ነው የሚሉት። ስላነበብከው የተረዳ ይመስላል፣ ግን አልተረዳውም። ግዴታ መማርና መረዳት በጣም የተለያየ ነገር ነው። መማር ፕሮሰስ ነው። መረዳት ግን በደንብ ዲፐር ሌቭል ላይ ገብተ ሀሳቦችን ኮኔክት እያደረግ እና የራስን አንደርስታንዲንግ የምትፈጥርበት መንገድ ነው። ስለዚህ አይምሯዊ ብቃትህን ይገለዋል። ሁለተኛውን ስቴፕ እየዘለለ እዚህ የኦንላይን ይሄ ሴክሹዋል ሮል ፕሌይ የሚባለው ነገር በአሁኑ ሰዓት ይሄ የኦንላይን ላይ ያለው የወሲብ ንግድ ቢዝነስ ነው። መልቲ $1 ቢሊዮን ቢዝነስ ነው። እሷን ትመጣለታለህ። አድማጭ አለ እያለኝ ነው። አሎ አድማጫችን፣ እንዴት አረፈዳችሁ? ዛሬ ስጥልኝ ማልበል እንተዋወቅ። መምህር ፍጹም ከቢሾፍቱ ወይም ደብረ ዘይት። እሺ መምህር ፍጹም ቢቀጥሉ። አመሰግናለሁ። ከኔ በፊት የቀረበው ልጅና አሁን ቃላብ ያንተ እንግዳ ቃላብ ነው አይደል? አዎ አዎ አዎ። እነሱ እየተናገሩ ያሉት ነገር አሁን በጣም እየተደጋገፈ ነው። ቅድም ስትጀምሩ የነበረው መንፈስና አሁን የደረስንበት መንፈስ አንድ አይደለም። ጥሩ አሁን ወደ ዋናው ነገር እየመጣችሁ ነው የሚል ነው እኔ ያለኝ መረጃ። እንግዲህ ባለፈው ሳምንት ኢትዮጵያ የአርቲፊሻል ኢንቴሊጀንስ አስመርቃለች። ቢሮዋ በጣም ዘመናዊ የሆነ ተመርቋል። ለኢትዮጵያ ይጠቅማል። ቅድም አንተ ራሱ ከቅጠል ጋር አያይዘህ የተናገርከው ነገር አሁን ከኔ በፊት የደወለው አድማጭ ምንድን ነው ያለው? ለወላጆች ከፍተኛ ዲጂታል ሊትረሲ ወይም ደግሞ ስልጠና ወይም ደግሞ ትሬኒንግ መሰጠት አለበት የሚለው ነገር ላይ ሚዲያዎቹ እሱን ነው እየሰራ ያሉት። የእናንተን ኢትዮ ኤፍኤምን ጨምሮ ሚዲያዎቹ አሁን አርቲፊሻል ኢንቴሊጀንስ በኢትዮጵያ ኢንስቲትዩቱ ተከፈተ። ጠቅላይ ሚኒስትሩ ያደረጉትን ንግግር ወይም ደግሞ ቤት ውስጥ የተሰራውን ስራ ከማውራት ውጪ የትኛው ሚዲያ አርቲፊሻል ኢንቴሊጀንስ ምንድን ነው፣ እንዴት ነው የሚሰራው፣ ማነው መጠቀም ያለበት፣ ለሀገር የሚያመጣው አንደምታ ምንድን ነው? እኔ እንግዲህ ሚዲያው በጣም እየተሽከረከርኩ አዳምጣለሁ። ከፍተኛ የሬዲዮ አድማጭ ነኝ። ቴሌቪዥኖችንም ከፍታለሁ። የለም እንደዛ ሁሉም ሚዲያ ተነስተው የገደል ማሚቶ ነው የሆነ። እስቲ አሁን እዩ የጠቅላይ ሚኒስትር ጽሕፈት ቤትን እንትን ብታዩ ልዩ እነኚህ ፕላትፎርሞቹን ቴሌቪዥንም ቲቪም ፋናም የከፈቱት ላይ ሂዱና እዩ። እሳቸው ያስመርጡ ያደረጉትን ንግግር ምናምን ቤቱን ከዛ የሆኑ ሰዎች ጎብኝተው ምናምን እኔ ይሄ አይደለም የሚሰራልኝ። ምን ይሰራልኛል? እኔ ምን ይጠቅመኛል? አርቲፊሻል ኢንቴሊጀንስ አሁን ቃላ ምን ይላል? ማሽን ለርኒንግ ነው። ማሽኑን የሚያስተምረው ሰው ነው። አሁን ልክ ከኔ ቃላብ እየተናገረ ያለው ይሄ በወሲብ ንግድ ላይ ከፍተኛ በመልቲ ቢሊየን ዶላር እየተንቀሳቀሰ ያለበት ግምገማ ስለሆነ እንዴት ነው አሁን ይሄ ገንዘብ እያለ እነሱ ገንዘብ እየሰበሰቡ ያንን ማሽን አንለርን እንዲያደርግ ማድረግ ይቻላል። መምህር ፍጹም በጣም ብዙ ጊዜ ብሰጠው ደስ ይለኝ ነበር። ካለን ሰዓት አኳያ እየሰበሰቡልኝ። እሺ ልሰበስብልኝ ነው። እሺ አንለርን ማድረግ ይቻላል። ማሽኑን ለምሳሌ መጥፎ ነገሩንም ይማራል፣ ጥሩ ነገሩንም ይማራል። ማሽኑ ሁሉንም ነገር ነው የሚማራው። ከዛ እንደውም ሲያቅተው አለ ቅድም ቃላ ያልሆነ ነገር ይናገራል፣ ወደ አልሆነ አቅጣጫ ይመራል አለ። እንደዚህ አይነት ነገሮችን እንዴት ነው ኮንትሮል ማድረግ የሚቻለው? ህግ እንደሆነ ቅድም ራስህ ስትናገር ነበር። ሺት ኦፍ ፔፐር ምናምን ብለህ ተናግረዋል። ካልተገበር ነው ለማለት ነው። ተግባራዊ ካልሆነ መፍትሄው ጥቅሙ ላይ ከፍተኛ የሎቢ ስራ ወይም ደግሞ የማስተማር ስራ ይሰራ ይገባል። ኢንቴሊጀንስ ያለውን ጥቅም ብናወራ አይሻልም ወይ? ዘላለማዊ ክብር ለመከላከያ ሰራዊታችን ኢትዮጵያ ለዘላለም። እጅግ አድርጌ አመሰግናለሁ መምህር ፍጹም ከደብረ ዘይት። የተከበራችሁና የተወደዳችሁ አድማጮቻችን በማዳመጥ ላይ ያላችሁ ጣቢያ ኢትዮ ኤፍኤም 107.8 ነው። ፕሮግራሙ የቸገረን ነገር ነው። ዛሬ በአርቲፊሻል ኢንቴሊጀንስ ችግሮች ላይ ነው ያተኮርነው። እንዳየሁት በጣም ብዙ አድማጮች በመስመር ላይ ያሉ አልበቃንም። ዋናውን ጉዳይ በህፃናት ላይ ያለውን ነገር የጨረስነው የነካነው አይመስለኝም። ቃላብም ብዙ ነገሮች እየተዘጋጀበት ነው። ምናልባት በሙዚቃ ትንሽ ፋታ አድርገን እንመለሳለን ወደ ቃላብ ማጠቃለያና መተንፈሻ። አድማጮች
ይቅርታ የተከበራችሁና የተወደዳችሁ አድማጮቻችን ሙዚቃውን ወደ መጨረሻ ላይ መለስበታለሁ። የመተንፈሻ አድማጮቻችን በጣም የተለየ ችግር አለብን ስላሉና ቴክኒሻናችንም ስለወጣጠሩት አንድ መተንፈሻ አድማጭ ሁለት መተንፈሻ አድማጮች አስከትለን እንቀጥላለን። የተወሰነች ነገር ስቸኩል ቃላቱም እየጠፋብኝ ነውና ቃላብ የሆነ ነገር በልና ምን ላቀቅ አይመስለኝም። ሳምንት ሳንቀጥል አንቀርም። ሌሎችም ፍጹምም አለ በዚህ ጉዳይ ላይ ወይም ሌላ ቀን እንቀጥላለን። የመጨረሻ ማጠቃለያ የምትለውን ነገር በለን። እሺ ለማጠቃለል ያክል ይሄ ከዚህ ጀርባ ያሉ ሰዎች ዓላማ ምን እንደሆነ አይታወቅም። እያንዳንዱ ቴክኖሎጂ ካምፓኒዎች የራሳቸው ሳይኮሎጂካል ቲም አላቸው። የሰው ልጅን እያንዳንዱ ቴክኖሎጂ ገበያ ላይ ወጥቶ ምን እንደሚሰራ ያውቁታል መጀመሪያ ገና ሳይወጣ በፊት። አሁን ያለንበት ጊዜ አቴንሽን ኢኮኖሚ የሚባለው አቴንሽን ገንዘብ የሆነበት ነው። ሁሉም ኩባንያዎች ይሄንን ለማግኘት የሚሯሯጡት ሰው እንደኔ የሚመስለኝ ከዚህ ጀርባ ያሉ ሰዎች ባይታወቁም ግን መንግስታዊ ያልሆነ ስርዓትን መዘርጋት ይፈልጋሉ። በፋይናንሱም ብንሄድ እነ ብሎክቼን ቴክኖሎጂዎች አሉ። ከየትኛው የመንግስት ቁጥጥር ውጭ የሆነ ስርዓትን መዘርጋት። ስለዚህ ከዚህ ጀርባ ያሉ ሰዎች ዓላማ ምን እንደሆነ እስከሚታወቅ ድረስ ይህንን ቴክኖሎጂ ራሱ ፕሮሞት የሚያደርጉ ሰዎች ምን እንደሚፈልጉ ጉዳቱንም በዛው ልክ ፕሮሞት ማድረግ መቻል አለባቸው። እያንዳንዱ ሰው ዛሬ አያገባኝም ብለህ ብትተው ቀጣይ ቀን ጉዳቱን ታገኘዋለህ። በልጅም ሊመጣ ይችላል፣ በሌላ ሊመጣ ይችላል እና ካለን ሰዓት አንጻር ቴክኖሎጂውንም ሳይኮሎጂውንም ሌሎቹንም ነገሮች በቻልኩት መጠን ለመንካት ሞክሬያለሁ፣ ግን ሙሉንም አልጨረስኩትም። በሌላ ጊዜ ልንገናኝ እንችላለን። እጅግ አድርጌ አመሰግናለሁ። ሌሎችም ነገሮች እኔ እድል ብሰጣችሁና አንተም አበበም ሌሎችም በዚህ ዘርፍ ያላችሁ ባለሙያዎች ባካችሁ ወደ ሚዲያ መተን ቅድም የተባለው ነገር ነው ሸፋፍነ ነው የምናስቀረው ነገር የለም። በዛሬው ዓለም በጣም ሁሉ ነገር ግልጽልጽ ባለበት ሁኔታ ልጆቻችን በጣም እየሞቱ ነው። ልጆቻችን እየጠፉ ነው። ማን መልሰው ደረጃ ላይ ነው ያለ ነው። እንዳልነው አሁን የቻሉት ሀገሮች ህግ ዲዛይን አድርገዋል። እነሱ ሀገር ትንሽ ልጅን ተው ይሄንን ብለው መምታት አይቻልም፣ መቆንጠጥ አይቻልም። እሱ እንደዛ ቢያደርግ 911 ይደውላል። አሁን ወደኛ ይፈቅዱ እንደሆነ አላውቅም። ይህንን ነገር ካዩ በሌላው አገር እንደታወቀው ህግ የሚወጣው ቀድሞ ነበረ። ህግ ጥሩ ህግ የሚባለው መተንበይ ሲችል ነው ነገን። ነገር ግን ስላልቻለ ያደጉት ሀገሮች ህግ እንኳን መተንበይ ስላልቻለ ዛሬ በዚህ ጉዳይ ላይ ህግ እያወጡ ነው። ምናልባት የሚቀጥለውም ሳምንት እስቲ ከቃላብና ከሌሎቹ ሰዎች ጋር ተነጋግረን ብንመጣበት ደስ ይለኛል። የተከበራችሁና የተወደዳችሁ አድማጮቻችን በየቤታችሁ ተመካከሩበት። በማታገኙት አጋጣሚ ሁሉ ስለዚህ ጉዳይ በግልጽ እንወያይና እግዚአብሔር ከረዳንና መፍትሄ ካገኘን፣ ምክንያቱም ይሄ ትልቅ የሴጣን ስራም ስለሆነ ሴጣንን የመዋጋትን የሚያከላ አድርገን ብናስበው ደስ ይለኛል። ቃላብ እጅግ አድርጌ ያመሰግናለሁ። በነገራችን ላይ ተከበራችሁና የተወደዳችሁ አድማጮቻችን አድማጮቼንም እኔንም አክብሮ ክላሱን በእናንተ አባባል ቀጥቶ ነው የሚባለው ክላስ ጥሎ ነው የመጣው። የኢትዮኤፍኤም ፕሮግራሞች ይቀጥላሉ። ቃላብን እጅግ አድርጌ ያመሰግናለሁ። ለዛሬ ያልነውን ነገር ቴክኒሻናችንን ሚኪን እጅግ አድርጌ አመስግኜ በዛሬ በዚያ በቃው። ሰላም።